ማለት ነው የፈለኩት። እንደ ሰው ይደክማል። ስለደከመኝ ነው ደክሞኝ ነው ዝም ያልኩት ጋይስ። እና ልነግራችሁ የምችለው ነገር እንዳላችሁት የእውነት እንደተናገራችሁት እዚህ ጋር እንደተወራው በትክክል ዛሬም የተያዘችው ጃኒ በድሬዳዋ ኬዝ ከሆነ ፕሊዝ ይደብራል። ሰንበዲ ኢትዮጵያ ስለኖረ ብቻ ሰንበዲ አረብ ሀገር ስለኖረ ብቻ ኃይል አትጠቀሙ ኃይል። ፍሬን ምን አደረጋት? በራሷ ሰዓት መታ ይቅርታ ጠየቀች። ኃይል አትጠቀሙ። ይሄ ያስተዛዝባል። ጥሩ አይደለም። እኔ አሁን የእውነት ከሆነ ነው እርግጠኛ አይደለሁኝም ከሆነ በእውነት እኔ ቤት መታ ይቅርታ ስለጠየቀች በጣም ነው የምጸጸተው። ይቅርታ አምጥቼ አስጠይቂያት ቪዲዮ ሰርታ ምናምን ጃኒ በዚህ በድሬዳዋ ኬስ ከታሰረች እንደ አንድ የድሬዳዋ ልጅ በጣም ፎር ሹር ብዙም የድሬዳዋ ልጆች አሉ ይሄ የሚደብራቸው። እኔ በጣም እንደ አንድ የድሬዳዋ ልጅ ይደብረኛል። የሚደብረኝ ለምንድን ነው? ከይቅርታ በላይ ምንም የለም። ይቅርታን ያስተማራችሁን እናንተ ናችሁ። ፍቅርን ያስተማራችሁን እናንተ ናችሁ። የሆነን ማህበረሰብ ሆን ብለው ስራችን ብለው አሜሪካና የተለያየ ሀገር ቁጭ ብለው የሚሰድቡንን ምንም ማድረግ አልቻለም። ለምንድን ነው ይቅርታ የጠየቀች ልጅ ለምንድን ነው ቪዲዮ የሰራች ልጅ ላይ የሚበረታው? ከሆነ አላቅም፣ በምን ኬዝ እንደተያዘች አላቅም። አዎ አሜሪካ ቁጭ ብለው አብራርተው እኮ የተናገሩን አሉ። መልስ እንኳን መስጠት ማንችል። ግን ጋይስ አሁንም ቢሆን እናንተም ኮሜንታተሮች አረጋጉት። የእናንተ ፑሽ ጃስ ልጅቷን ሌላ ነገር ውስጥ ነው የሚጨምራት። ሌላ ነገር ውስጥ ከሆነ እኔ ምንም የማውቀው ነገር የለም። መያዟን የሰማሁት የተያዘችው ጆን ዳንኤልን ስትጠይቅ እንደሄደች እንደሆነ ነው የማውቀው። የእውነት በድሬዳዋ በኩል ከሆነ ህሊና ልክ ናት ብለሽ ነው ወይ የምታስቢው? ካልተገደለች ልክ አይደለችም? ኧረ ምን አይነት አይምሮ ነው ያላችሁ? ከይቅርታ በላይ ምን ትሁን? ይቅርታ ጠየቀች፣ ተናገረች፣ ቪዲዮ ሰራች። ኧረ ምን ጉድ ናችሁ እንዴ? ልክ ናት ብለሽ ነው ወይ የምታስቢው ብላችሁ የምትጠይቁ? ልክማ ስላልሆነች ይቅርታ ጠየቀች እኮ እንዴ። ስለዚህ ልክ እንድትሆን ምንድነው እናንተ እንድትቀጣላችሁ የፈለጋችሁት? አሁንም እርግጠኛ የሆንኩበት ምንም ነገር የለም። ሜቢ ጃኒ በሌላ ኬዝ ይሆናል የተያዘችው። ሜቢ ጃኒ በዚህ ኬዝ ሊሆን ይችላል፣ አላውቅም። እንደ አንድ የድሬዳዋ ልጅ ግን መልክቴን አስተላልፌያለሁ። እንደ አንድ የድሬዳዋ ልጅ ይሄን ስለሚደብራችሁ ብዙ የድሬዳዋ ልጆች አላችሁ፣ በውስጥም የተናገራችሁ በጣም እኔ እንጃ። ለራሴ ሁላ ያስደነግጠኝ ጀመር። እዚህ ጋር መታችሁ የምትጽፉት ቴክስት ማነው ኮሜንት በጣም ያስደነግጠኝ ጀመር። አንቺ የድሬ ልጅ አይደለሽም። የድሬ ልጅ ብሆን ምን ነበር ማድረግ የነበረብኝ? ልዑል በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እናንተ በጣም ሰቅጣጭ ነው ኮሜንታችሁ፣ ሰቅጣጭ ነው። እግዚአብሔር በቃ ይቅርታ መጠየቋንም በእኛ ኬዝ ከሆነ ኢንጀነራል እኔ በምን ኬዝ እንደሆነ አላውቅም። አሁንም ቢሆን በቃ በምን ኬዝ እንደተያዘች ጃኒ ማቀው ነገር የለም። ግን በእኛ ኬዝ ከሆነ ዘው ሊቲንግ ልል የምችለው ነገር ልጅነቷን አይታችሁ ይቅርታ መጠየቋን አይታችሁ አስተምራችሁ ሁለተኛ እንዳይለመዳት ሌሎቹም እንዳያደርጉ አድርጋችሁ በይቅርታ ልቀቋት። በእኛ በድሬዳዋ ኬዝ ከሆነ ጃኒ የተያዘችው that's the only thing ማለት የምችለው። በሌላ ኬዝ ከሆነ ግን አላውቅም። በሌላ ኬዝም ከሆነ ልጅ ነች፣ ልጅነት አላት። እዩና አስተውላችሁ ይቅር በሏት ነው የምለው። እኔ ምንም አልሳሳትም።
እኔ ምንም አልሳሳትም። እኔ ምን እሳሳታለሁ? ኢኩሪ ሁሉም ተሳዳቢ እንግዲህ ተሳዳቢ በመላው ዓለም አለ። ኢትዮጵያ ብቻ አይደለም። ተሳዳቢ በመላው ዓለም አለ። ሁሉንም ይዛችሁ ለፍርድ አቅርባችሁ ማየት ስሜቴ ነው፣ ምኞቴ ነው። ጌታ ሁሉንም በመላው ዓለም ተሳዳቢ አለ። በመላው ዓለም ብዙ እየተባለ ነው። እስኪ ሁሉንም ለፍርድ አቅርቡልን። እኔ ስሜቴ ነው፣ ደስታዬ ነው። ያዋረደንን ሁሉ ከመላው ዓለም አምጡና ለፍርድ አቅርቡልን። ይህንን ነው የምለው። ሌላ ያልኩት ነገር የለም። በጃኒ ኬዝ የእውነት በድሬዳዋ ጉዳይ ከሆነ እግዚአብሔር ይጨመርበት። ይህንን ነው የምናገረው። ሌላ የምለው ነገር የለኝም። Thank you so much. አጠር መጠን ያለሽ እዚህ ላይ ኢኪ ተኝታ ነው ወይ ያለ ወንድሜ? ኧረ ኮሜንት ቼክ እያደረግሽ? እሺ ኦኬ ሙቭ ኦን። አይ በጣም ስለጨቀጨቁኝ ይሄን ያህል ልበል ብዬ ነው። በቃ አይ ነው ኩይኗ እንዴት ነሽ? ማለት ቴስላ ሰላም ነው? አብደው አሳበዱኝ እኮ እኔን። ኮመንት አታንብቢያ። ምክንያት ነው የሚፈልጉትና ያስቀኛል። ምክንያት መፈለጋችሁ ምን እንዲሆን አደርገው 62000 ፎሎወር ያለው ግዙኝ። የኔ ራሱ ብትገዛኝ ያጠፋው ወንድም ምን እየጻፉ ነው? እኔ እኮ እያየኋቸው አይደለም። ትንሽ እረፍት እናድርግ ብሎ ነው። ምን እየጻፋችሁ ነው? ኧረ ምንም አልጻፉም። ታያቸው እኔ እኮ አላደረም። ቡናሽን እየጠጣሽ አይ ኮሜንታችሁን አባከናችሁ፣ ስድባችሁን አባከናችሁ። ወደ ላይ ይሄድ ትንሽ አይ ስድባችሁን አባከናችሁ የኔ ወርቆች። ቡና ይጣል እስቲ። ወይ ኪኪ ሮኪ ተመለሰ እንዴ? ኧረ አለ አልተመለሰም። ኦኬ ጊፍተር ሲሆን ቀረ መሰለኝ ወይስ ፕላን የለውም? በቃ ተረበኝ። ፕላን የለውም። በቃ እንደዛ ወደ ሊሄድበት ነው ወንድሜ። በቃ እኔም እኮ እንደዛ እያልኩት እኮ ነው ማለት ነው። ትንሽ ቆይ እናወራለን። ፕራይቬት ስለሆነች እኮ ቡቺ ብቻ ነው የምታስገባት። ድሬን አስገባት። ቡና ስታፈች ተንከሲስ መጣች። ጃምባል ጀደና ነህ። በስመ አብ የጠፋ ሰው ዛሬ ጆይንት ላየሁት። ባንቺ ቡናውን በራስሽ ቡና ትይልሽ። አሁን ቡና እያፈላሽ አይደል? ምን ታያለሽ? ሪቺዬ መጋኛ እንግዲህ እንዴና እውነቱን ነው የምትነግርሽ። ብቻ ሆነ እኔ ያለው ምትክ እዚህ ዱዋ እንዳላረግሽ እንዳነኪኝ ራፊ ያንቺ አይሰራም። ባትሻየውት እኮ ከጠንቋይ ጋር እንዳትነካኪ። ዳኒ ወይ ማር እንዴት ነሽ? እንዴት ነክ ክፈይ የገባሽበትን ዝም ብለሽ አትዘም።
ክፈይ። የሆነ ሰው መጥቶ 2 ልብ ከፍሎልሽ ሄዷል። ማለሽ አለብኝ እዳ በቃ። ማን የከፈለልኝ? የሆነ ሰው ነው ቅድም። ማን ነው በእናትሽ? ለሊት? ኧረ ምን ለሊት ነው? ከ2 ሰዓት በፊት ኪኪዬ ናይ ሚስ ዩ ከፍተሽ ነበር ከፈለልኝ። እኔ ከማላውቀው ሰው አልቀበልም። ምን ችግር የለም። የራሷ ሰው ነው። አይ እኔ ሰው ስም አልጠራም። እኔ ደሜ መራራ ነው። አዎ ጉቺ ሂድበት ነው። አዎ ታዲያ ከአንድ ቤት 2 ሰው መቀፈል ጀመርሽ? ራሱ ነው የመጣብኝ። ምን ወይዳ ዳኒ ክፈልልኝ። የእሱን ቆይታ ይለታል ለዳኒዬ። ውይ በእናትሽ በዜሮማ እኔ ይከፋኛል። እሺ ወንድምየው ያውልህ ግለሰብ ከአንድ ቤት 2 ሰው እየቀፈለች ነው። ምን ይሻለናል? አይስክሬም ቤቷ አይስክሬም ሲሰጥ እኮ ነው የምትለው። ዳኒ የህይወት የእናንተ ቤት አይደል እንዴ? ኪኪዬ ብቻ ናት የኔ ጨዋ የኔ እናት። ወይ ስልክ አጋጣሚ ገብቶ ነበር። ምን አልሽ ሪቾ? ተንከሲስ ቴንኪው በለኝ እንጂ ጊፍት እኮ ሰጣውኩ። እንዴ ምን ሰጠሽ ማሬ? ሰጣውኩ በቃ ቴንኪው በል። ፍቅር ቴንኪው የማይታይ መስሎሽ ነው አይደል? ፍቅር ያሸንፋል። ፍቅር ይሻላል ነው ፍቅር ያሸንፋል? ያሸንፋል። እስኪ ቆይ ይሻላል ይሻላል። ፍቅር ያሸንፋል። ፍቅር ምንም በቃ ፍቅር ይሻላል ነው እውነት ነው። ይሻላል። የጉቺ ጓደኛ ናት እኮ ፕላኑ አንድ አይነት ስለሆነ እሱ ያሸንፋል። እንትና ቤቲሻ እንዴት ነሽ? ኪኪዬ ደህና ነሽ አይደል? አለሁልሽ ውዴ። ኪኪ ድሬን አስገብቻታለሁ። አዎ ገብታለች። ስራ ላይ ስለሆነች ነው። አሁን ስልክ ላይ ነበረ። ፍቅርዬ ቴንኪው የኔ ውድ ልጄ ሄሎ ዳንዬ ሄሎ ሄሎ ይልሻል። ሄሎ አትናደጂማ። በዚህ ድምጽ ራሱ በጠዋት መስማት ከባድ እኮ ነው። ይሄን ድምጽ ልጄ እማ አለሽልኝ? አለሁልሽ የኔ ወርቅ። ይሻለም ዳንዬ በጣም ስለጠረቀዋል የገባው ዳንዬ ወይ ማረ ሄሎ በሰላም ነው ዳኒ? አለሽልኝ? ቆይ እስኪ አባ ይጠራ። የትኛው አባ ማሬ? የትኛውን አባ ነው የምትይው? ያንቺን ነው የኛን አባ ነው? ኩይናዬ ሰላም ብያለሁ። ከታችም ኩይና የትኛውን ነው የምንጠራው? በቤቱን በጊፍት ባርኩ። አትገሰጽ። ባረከች እንዴት እንትና ማን ነው ስሟ? ወይዘሮ ባርኪ 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 አይስክሬም ባረከች። አንቺ ውሻ እኔ ይንፉን አይደለም የምሰጥሽ። በቤትሽ መኒገን እያስወረድሽ ነይ። ለምን ነይ ወደ መሀል ግቢ። እንዴ ምን ሆና ነው? ይንፉን ማታ እንዲ ብለሽ ማታ ቀዩም እንዴ ነይ ግቢ። ቆይ እስቲ አንዴ የኔ ነገር እኮ በዓለም በአፍሪካ የለም። ምኑ 7ኛ ቡድናዋ ላይ ደርሳለች። እኛ እስከ 3 ነው የምናውቀው። እየጣደች እየዛው እየጠጣች ለምንድን ነው ኮይን እንትን ስስባት የሆነ ነገር ጽፍልኛል። ፕራይቬት አረገች ነው። አሁን አረገችው መሰለኝ። አሁን አረገችው። ሪቾ ዛሬ ስራ እንዴት ነበር? እኔ እባክህ ከሰሞኑ ታንቄ ልሞት ነው በቃ። እንዴ ሰሞኑ እንዲያውም በጣም ነው የሰራሽው እኮ። ገመድ ብትልክልኝ ጥሩ ነው። ያው ቆይ ገመድ ነገር አይቼ ነበር። አንተ ክፉ ነህ። እኔ ለአንተ ክፉ ነኝ? ኪኪ ኧረ አንድ በይው ይሄ ልጅ እንዴ ቤቱ ካለሱ ሰሞኑ ይኸውልሽ፣ አንተ ከሌለ እግዚአብሔርን እንትኗን እስኪ ገብተሽ ቼክ አድርጊ። የምንድን ነው ማን አንተ ዝጋ እንትኑ አንበሳ ሄደበት እንዴ?
ማሪ ያስከፈልኩለት ጀቱን ራሱ ትላንትና ክፈሉለት የለውም ብዬ ያስከፈልኩለት። ወይዘሮ ጉቺ አንበሳይን አምጪ። ወይ በስመ አብ እንጂ ኪኪ አሁን ሁሉ እንግዲህ ሲቀየር አፍንጫዬን ይዛ ነው የምታስሞላኝ። እንዴ ቀላል ግን ይኸውልህ ሰው በጣም ያህል ሊያ ቲዲኤፍ ደህና ነሽ? አይ ሊያ እንዴት ነሽ? ማን ነበረች ሊያ? ኮንግራ እያለች ነው። ምን አገኘው? ልሞት ስለሆነ ነው የኔ እናት። ተይ እያበረታታሽኝ ነው። ሊያዬ አረሳ ነውም ጭራሽ አንድ ቁጥር ገባሽ። ተይ እኔ ግን እንደዛ እዳ በዳያት ኪኪዬ ማይላብ እንዴት ነሽ? ቆይ አፌን ከመክፈቴ በፊት ሰላም ናችሁ? አለሁልሽ። እዳችንን ሳከፊ አንድ ቁጥር ከፍለሽ ገባሽ። ኧረ ተይኝ ማታ ሞቅ ብሎኝ አወጣሁት ወጪ። በስመ አብ ወወልድ ወመንፈስ ቅዱስ። ጉቺ ግን አሰበስብኝም። የዛኔ ሞቅ ብሎሽ ነው ሊያዬ? አሁን እኮ ጊፍተር ሁኝ ያለው ዝጊ። እስኪ ሂጂበት እስኪ ባርኪዋ ቤቱን በጊፍት። ኧረ በእናትሽ ጭራሽ ገብተሽ ቁጭ ብለሽ ታወሪያለሽ። ሰው ዕዳ አስከፍለሽ አይደብርሽም? ጌታን እሷ እኮ አስገብቻለሁ ያለችውን ብር እኮ ኪኪ። ኧረ በእናትሽ አሁን ዜላክ ያስገባልሻለሁ እና አትጩይብኝ። ያንቺ ከአንቺ ያተረኩት ጩኸት ብቻ ነው። ፈለችው አለች እንትና ነች ኪኪ። ማን ነበረ ይስሙ? ማን የእሷን ዕዳ ገብቷል ብላ እሷ ሪኩዌስት ስትልክ አስገብቻለሁ ብላ ንገረኛ። ስሟ ጠፋብኝ። ፐርፊውም ናት። አታውቃትም እኮ ወጣፋክስ ፐርፊውም ታውቃታለች። ፋሚሊ ነው ጌታ። እኔ ስለማውቅሽ አክብሬሽ እኮ ነው ሳይገባ ያጫወቱሽ የሰው። ኧረ በስመ አብ። በዛ ላይ አትሂጂብኝ፣ አትቆጪ። ረዛ ኦኬ። ሻውን ዜልና ወይ ካሻፕ ካለ ላኪ። አሁን አስገባለሁ። አይሆንም። በካሻፕማ የሆነ እንትን ብለሽ ሪኩዌስት ልከሽላት እኮ ነው። እሷ ሪኩዌስቱ ብር የገባ መስሏት ከአንዳንድ ሺህ ያለ በኢትዮጵያ ብር። ኧረ በእመቤቴ እንዴ ምን ሆነሽ ነው? አካውንት ነበር ለኔ እንኳን አይደለም እኮ ብሩን እኮ ያንቺ ገብቷል ስላለችኝ ብቻ እሷ ከፈለች። አንቺ ምንድነው እንደዚህ የሚያንጣጣሽ? በስመ አብ። በቪዲዮ ሞተሽ ትቆጫለሽ እንዴ? ብር እኮ ነው። እንዴት ነው የማልንጣጣው? ምን ማለት ነው? $200 ለአንቺ እንኳን ባልመጣስ? ቆይ አይ ባልመጣስ አሁን ባልመጣስ ለህዝቡ ለኔማ ትቼሻለሁ። ስለመጣሽ ነው የምነግርሽ። እሷም ትታሻለች። ባትመጪማ ስንት ቦታ ባገኙሽ ቦታ ጠይቀውሽ ጸጥ ስላልሽ ትተዋለች። እሷማ ከመጣሽና ከጠየቅሽ አይቀር ደግሞ የሰው ኧረ የማይናገሩ ቡናሽን ጠጪ። በእናትሽ አትጩይ። ዝም በይ። ለምንድን ነው የማልጮኸው? ገና እያጨስኩ ልረግምሽ ነው። ችግር የለም። አንቺ እርግማንና የፍቅር ሲዝም አይደርስም። ሂጅበት። ደግሞ እንደዚህ ጄምባሲ ነግረኝ የሆነ ቤት ገስት ላይ ተገስጣሉ። ጉቺ ቤት $500 ተበልቼ መጣሁ። አልሰማሽም? መጥቷል። አይ ይሄ ሊያነካካን ነው። እንደዚህ ያለሽ ሰው ነበርኩኝ። ታይ ስሚ ሊያ ዋይቱ ይኸውልሽ፣ ቱቱዬ ይኸውልሽ፣ እንደዚህ ነው የሚጮህብኝ። እንግዲህ ኧረ በስመ አብ። ቱቱ ታውቂያታለሽ ሊያ? የሚገርም ነው። አለሁልሽ ቱቱዬ፣ እንዴት ነሽ? አገርሽ ነኝ ቱቱዬ ያለሁት። ባርኪ ቤቱን በጊፍት ዝም ብለሽ እንዳትገሰጭብኝ። ጊፍተር ሆናለች ደግሞ እኮ ሊያ። መቼ ዕለት አንድ ጋላክሲ ለቃብኛለች። ስለማሳሶኝ ነው። ባርኪ ቤቱን አትገሰጪ በነፃ። አንቺ ግን የፍቅር ሲዝም ከመጣ በኋላ ጸባይሽ ተቀይሯል። የስራው ባህሪ ነው። የስንት ብር ዕጣን እየገዛው እያጨስኩ እናንተን እያጨሱ መርገም ነው እንዳይቀናችሁ። ኧረ ተይ አይለፍላችሁ እያሉ መርገም ነው እናንተ። ይኸው ቱቱ ባርኪ እያለችሽ ነው። ኧረ ቱቱዬ ባርካለሁ። በጨዋታ ተቀበለችኝ። የወለደ እንኳን የማይከበርበት ቤት ነው ይሄ ቤት። ማን ያልወለዳለ? ምን ነው የእናንተስ ኮምፓይሰስ ነው ዲስክ ይላልሽ። እኛም ሰርተንበታል። ይብላይ ለቆመው ቀሩ። ቱቱሻ ይጅባቸው በጊፍት ይዘጋብሻል። አይዘጋም። ጽሳ ይዘጋብኝ። ምን ታፑን ኮፒ ሊንኩን እናንተ አብላሉ። ቡናው እስኪፈላ ድረስ ቱቱዬ ጊፍተር ናት እንዴ? አልፎ አልፎ
ለመሰላሳ ፍቅርዬ ሀገሬ ልጅ ከፊል ደመና ማለት እኔማ ትላንትና ቤት የተባረከ ተቀደሰ በሁለት አንበሳ። ከትላንት ወዲያ ሁለት አንበሳ፣ አንድ ዳይቦ፣ አንድ ማለት ነው። ኧረ እባክሽ ዳይቦ የሚባል አንቺ ቤት መጣ። አንድ አንበሳ ዳይቦዬ፣ ክዊንዬ አንድ አንበሳ፣ ክዊን ዲቦራ ትላንትና በሁለት አንበሳ። በስመ አብ ተብሎ ቤቴ የተባረከ ሰው ነኝ። አሁንም ቢዱት አለቀ። አንበሳ በአንበሳ ግን እኮ ጉቺዬ ከአንበሳው በካሽ ምን ሰጥ አይሻልም? ያንቺ በአንበሳ ይሁን ያንቺ በካሽ ምንም አልፈልግም። እጅ በእጅ ምንድን ነው እንደሚያረከው የአንበሳው ነው። ቆይት ግን ወንድም አንበሳውን መሰለኝ የፖሰተኝ የዳይቦን ያው እንደዚህ ነበር አይንሽን ያፈተሽው። በስማ ቀላል ነው እንዴ? እኔ ጎለጎልኩት አይኔ ሊወልቅ ተደግፎ ተመለሰው። ይሄ ሰውዬ እኮ ጉቺ አንበሳ ሳያወርድ ነገር አለው። አንቺ ኑሪልኝ አንበሳው ይመጣል የኔ ፍቅር። እሺ እህቴ፣ እሺ የኔ እናት፣ የኔ ወርቅ ልታስረው ነው አንበሳው ይመጣ ካሊያስ እኔ እዚሁ ህዝብ እያየ እዚሁ በዚሁ ካልሆነ በውስጥ ብሎ አልቀባበልም። በነፃ አስመርቃኝ ትጠፋለች። ምርቃቱ ተገልብጦ እርግማንም ይሁንብሽ፣ ይቅርብሽ። ኧረ ችግር የለም። አይ በጣም ግን ሄድሽብኝ። አይ ኪኪ የሰማሻት ሄድሽብኝ ስትል ይመችሽ። ግን ሊያ ኪኪዬ ዛሬ አጥባችሁ ልታሰጡኝ ነው እቅዳችሁ? ኧረ በቃ ለማስታወስ ያህል አጥበን አስጥተን ነው አጥበን ጨምቀን አስጥተን። አንተ ድምፅህ እራሱ በጣም ጥሩ ሰው ነህ። ቴንኪው አመሰግናለሁ። እና ኪኪዬ በኢትዮጵያ አካውንት ወይ የለም ወይ በያው ልኬልሻለሁ እኮ የእሷን። ኧረ በእናትሽ አትጩይብኝ። ከአንቺና ከፍቅር ሲዝም የተረፈኝ ጩኸት ብቻ ነው። ፎሎ ባክል ያይቀይ ደግሞ ተቀበይ ነይ አካውንት ይላክልሽ። ኧረ ሊያተይ ሙዳቸው ያይጌታ። ኧረ ሙድ አይደለም ዘግቷለች እንጂ ኮመንቷን እራሱ ነው ፕራይቬት ነው አካውንቴ። ኋላ ረኩሽ እኮ ስወጣ እልክልሻለሁ። አይደለም በ647 ሰው ስሜን እንዳጠፋች ማለት ነው። ስክሪንሻት አድርጌ ላክልሽ። ስልክሽን ላኪልኝ በውስጥ ጉቺ እያለች እኔ መቼም ሰው አልሆንም። እጣንሽን እዛው ያዢ። የኔ ልላክልሽ ያ ስልክሽን ላኪልኝና አንዴ ወይ ልበልሽና አፌን ልክፈት። ለመረገጡም ለምኑም እስቲ ጉድና ያለ ጉቺ እስኪ ሞድ ስትፈተሽ ለምን ልንገርሽ ሊያ በዜል ይመችሻል? ታረጋለሽ? እሺ እኮ ዜል ላርግሽ አሁን። እሺ ኪኪ አሜሪካ አይደለች እንዴ ዜል ታድርግ? ኪኪ እሺ አለው አቤት ዜሉን ላኪላት እስቲ ከዛ አስገብተሽ ስክሪንሾት አድርገሽ ላኪ። ይሄው ከሰሉን ቡና ኧረ ስክሪንሾት አድርጌ ለሷ ልክላታለሁ። አንቺ ምን ነው እንደዚህ ወጪ ላስፈራራሽኝ እንዴ? ሁለት ሰው አሁን ልላክላት። ቆይ ከተላክልኝ ከነጣንሽ ራሱ ደስ አትይም። ይሄ ማህበረሰብ እያጨሽ ይሆናል እንደዚህ ድንዘርሽ ልክ ብሩ ሲገባልኝ ሳልፈልግ ደስ ስላለሁ። ኧረ አልፈልጉም። ጓደኝነቱን ሰርዤዋለሁ። ግሩፕ ነበርኩኝ ወጥቻለሁ። አይኔን አታይም፣ አይንሽን አላይም። ብሩን ብቻ አስገብልኝ። ይሄን ወጣት እጣን እያጨሽ አፈዘሽው አይደለ? እሺ ለመመረቅ አንዴ ግባ አይሻል? ይዛችሁ ገባ በሉ። ሊያ እንኳን በካሽ ኪኪ ላክሽው። ኪዛችሁ ገባ በሉ። አይዋ ቻይና እንኳን እጣለን። ሊያ ልኬልሻለሁ። እሺ ይሰማል ድምጼ ጋይስ? አዎ እሺ እድሜና ጤና ይስጣችሁ፣ ክፉ አይንካችሁ።
የእድሜ ጸጋ የጤና ካባ ያልብሳችሁ። በሄዳችሁበት በደረሳችሁበት መድኃኒዓለም ጥላ ከለላ ዋስ ጠበቃ ይሆናችሁ። ኢትዮጵያውያን ኤርትራውያን ሁሉ የትኛው ክፉ አያገኛችሁ። ሰርታችሁ ግቡ፣ ተኝታችሁ ንቁ፣ አትጡ፣ አግኙ፣ ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ። ምን በሉ ምን ጠጡ፣ የት ገቡ የት ወጡ፣ መች ተኙ መች ተነሱ የሚላችሁ ሁሉ አይኑን ጨለማ እግሩን ቄጤማ ያርግላችሁ። መድኃኒዓለም የያዝላችሁ፣ ያያችሁ ይውደዳችሁ፣ ቃላችሁ ይሰማ፣ ግንባራችሁ ይፈራ፣ ይሁንላችሁ፣ ይሳካላችሁ። የጠበቃችሁት ሁሉ እጃችሁ ይግባ፣ ያስደስታችሁ፣ በህይወታችሁ ጣልቃ ይግባ። እንባችሁን ያዩ ሰዎች መሀል ሳቃችሁን እግዚአብሔር ያሳያቸው። ምርኳችሁ ይመለስ። በደስታ ለሀገራችሁ ግቡ፣ በደስታ ለሀገራችሁ ግቡ። የፍርድ ዓመት ይሁንላችሁ። በ2023 በ2024 ሁሉ የጠበቃችሁት ዘንድሮን አይለፋችሁ፣ ኢንሻአላህ አይለፋችሁ፣ እጃችሁ ይግባ። ዘንድሮን 2025ን እግዚአብሔር ይጎብኛችሁ፣ ይያችሁ፣ መድኃኒዓለም ይመልከታችሁ፣ ጥያቄያችሁ ይመለስ፣ ጉድለታችሁን ሁሉ የምትፈልጉትን አይደለም የሚያስፈልጋችሁን እሱ ይስጣችሁ፣ ያስደስታችሁ፣ በሞገስ ያኑራችሁ፣ በደስታ ያኑራችሁ፣ አለሁ ይበላችሁ። ለእናት ለአባታችሁ፣ ለእህት ለወንድሞቻችሁ፣ ለሀገራችሁ ለምድራችሁ ያብቃችሁ። ምርኳችሁ ተመልሶ የኪሳራ ዘመን ያንሳላችሁ፣ የለቅሶ ዘመን ያንሳላችሁ። እንባችሁን ባዩ ሴቶች ፊት፣ እንባችሁን ባዩ ወንዶች ፊት፣ እንባችሁን ባዩ ጓደኞች ፊት እግዚአብሔር ደስታችሁን ሳቃችሁን ያሳያቸው። በኪሳራ መውጣት እንዳይሆንባችሁ፣ እንዳትወጡ በኪሳራ ምርኳችሁ ይመለስ። የፍርድ ዓመት ይሁንላችሁ፣ ይፍረድላችሁ። መድኃኒዓለም በህይወታችሁ ጣልቃ፣ በኑሯችሁ ጣልቃ፣ በመግባት መውጣታችሁ ጣልቃ፣ በልጆቻችሁ ህይወት ጣልቃ፣ በትዳራችሁ ጣልቃ፣ በስራችሁ ጣልቃ፣ በገንዘባችሁ ጣልቃ ይግባ፣ ይባርክላችሁ። አዎ የትኛው ክፉ አየያችሁ፣ ያሻግራችሁ፣ አልፎ መሄድ ይሁንላችሁ። የጠበቃችሁት ሁሉ እጃችሁ ይግባ፣ ከሰው በላይ ያውላችሁ፣ ሰጪ ያድርጋችሁ፣ አማርጣችሁ የምትሰጡ ያድርጋችሁ። እህት ወንድሞቼ፣ ኢትዮጵያውያን ኤርትራውያን በአጠቃላይ ምን ልስጥ እንዳትሉ፣ የቱን ልስጥ የምትሉ ሁኑ። ምን ልስጥ ብላችሁ እንዳይጨንቃችሁ፣ የቱን ልስጥ ብሉ። መርጣችሁ ሰጪ ያድርጋችሁ፣ መርጣችሁ ስጡ። እግዚአብሔር መርጣችሁ የምትሰጡ ያድርጋችሁ። ከማያልቀው ከሱ በረከት ያግዛችሁ፣ ይቁምላችሁ፣ አለሁ ይበላችሁ። ቴንኪው የኔ ፍቅሮች፣ ደስ ብሏችሁ ኑሯው የመሻገር ዘመን ይሁንላችሁ፣ ያልፎ መሄድ ዘመን ይሁንላችሁ። ሀዘን፣ መከራ፣ ለቅሶ ከህይወታችሁ ይውጣ። ስደት ላይ ቁጭ ብላችሁ መርዶ እንዳሰሙ በዓለም ሀገራችሁ ግቡ፣ በደስታ ሀገራችሁ ግቡ። አዎ እጃችሁ ላይ ያለ ሁላ ይባረክ፣ የነካችሁት ይባረክ፣ የረገጣችሁት ይለምልም። መድኃኒዓለም ጥላ ከለላ ዋስ ጠበቃ ይሆናችሁ። አግኙ አትገኙ፣ ከኪሳችሁ ተበደሩ። የሰው ፊት እንዳያቆማችሁ፣ የሰው ፊት እንዳያሳያችሁ። ልጆቻችሁን ይጠብቅላችሁ፣ በደሙ ይሸፍንላችሁ፣ ያሳድግላችሁ። አዎ ኢትዮጵያንም አፍሪካንም ያስጠሩ ልጆቻችሁ የእሷ ልጅ እኮ ነው የእሱ ልጅ እኮ ነው ይባሉላችሁ። ትዳራችሁ ይባረክ፣ በትዳራችሁ ደስተኛ ሁኑ። ባልሽ ማረፊያሽ ይሁን፣ በባልሽ ልብሽ ይረፍ፣ በሚስትክ ልብክ ይረፍ። አዎ ጌታ እሱ ህይወታችሁን መንገዳችሁን ሁሉ በረክረክረክ የጋረጠባችሁን ጨለማ ያንሳላችሁ። የትኛው ጨለማ ውስጥ ካላችሁ እግዚአብሔር ያንሳላችሁ። በህይወታችሁ ጣልቃ ይግባ። የጠበቃችሁት እጃችሁ ይግባ። በ2023 24 ላይ የጠበቃችሁት በ2025 እጃችሁ ይግባ። አዎ እግዚአብሔር በህይወታችሁ ጣልቃ ይግባ። አንገታችሁን እንደደፋችሁ እንዳትወጡ። የፍርድ ዓመት ይሁንላችሁ፣ ይፍረድላችሁ። ለኔ የደረሰ አምላክ ለእናንተ ይድረስላችሁ። እኔን ከአፈር ከትቢያ ሰው ሀገር ላይ በቃ እኮ የእሷ ነገር ስባል እንደገና እድል የሰጠኝ አምላክ እንደገና ቤታችሁን ይሁን፣ እንደገና ትዳራችሁን ይሁን፣ እንደገና ህይወታችሁን ይባርክ፣ እንደገና ይምጣ፣ እንደገና አለው ይበላችሁ፣ እንደገና ያባብላችሁ፣ እንደገና ያጽናናችሁ፣ እንደገና አለሁ ይበላችሁ። ወደቀች አለቀላት ሲባል እኔ አለሁ ይበላችሁ። ከፊታችሁ ይቅደም ከኋላችሁ ይከተል። አሜን ስትሉ ይሁንላችሁ፣ ይድረስላችሁ። መድኃኔ ዓለም ክርስቶስ ይሄው ነው። አሜን። ልዕልትዬ አሰላም አለይኩም። ደህና ናችሁ? እንዴት አደራችሁ? ዋው የጠዋት ድምፅ ይመስላል። የአማሪካ የጠዋት ድምፅ። አዎ ጉትስዮሽ ጉቺዬ እና አም ሶ ሶሪ ፎር ዮር ሎስ። ሳሚ የሚባለው ልጅ ሂዝ ማይ ፍሬንድ ቱ እና እኔ እንዳረፈ አላውቅም እና አም ሶ ሶሪ። በጣም ጀግና ልጅ ነው። አንቺን ሲያወራሽ ነው እኔ ፎሎ ያደረኩት አንድ ቀን እና እግዚአብሔር እንግዲህ ነፍሱን ይማረው። በጣም ነው ያደነገጥኩት። እሺ እኔ እሱ አልመሰለኝም ነበር ማታ ሲወራና ፕሮፋይሉ ሲፖስት ነው ያወቅኩት እና በጣም አምሶ ሶሪ ለማለት ነው የገባሁት። ቴንክ ዩ። እሺ አመሰግናለሁ ልዕልቴ። ቴንክ ዩ ሶ ማች። ልዕልቷ እየሰማሁት ነበር ትናንት የፖስታ ምናምን እንደዚህ አሪፍ ነገር እያካሄደች ነበር።
ያው አይ መተው ነገሩኝ። እንደውም ልዕልቲ እንደዚህ ሲሉኝ ያው ሰው ሁሉ የተሰማውን እኔ ሚዲያ ላይ መናገር ስላልፈለግኩ ነው። ልዕልቲ ካረፈ ትንሽ ቆይቷል፣ ግን ቤተሰቦቹም ላይ ፈልጉ ይችላሉ። ያው ከኔ ጋር እንኳን የነበረን ሪሌሽን ከቆመ ቆይቷል። ኦልሞስት ዓመት አልፎናል ከተለያየን። ግን አንዳንዴ ቤተሰብ ላይ ፈልግ ይችላል። ታውቂያለሽ፣ ዩኔቨር ነው። በእርግጥ ትንሽ ጊዜ አሞት ነበር፣ ታሟል። ትንሽ ጊዜ ብዙም ሳይሆን እየወጣ ሆስፒታል እየገባ ምናምን አሞት ነበር። ግን ፋይናሊ ያው ይሄን ህዝብ ታውቂዋለሽ። አንዳንዴ ደነግጣለሁ ጋይስ። አስተውላችሁ ከሆነ ኮሜንት ላይ እየመጡ ይጠይቁኛል፣ ሳሚ ደህና ነው ምነው ጠፋ ምናምን ሲሉ እደነግጣለሁ፣ እርበተበታለሁ። መናገር ግን አልፈልግም። ያው የሚያውቅ ያውቃል። በውስጥ እነ ዳኒ ያውቃሉ፣ ብዙ ሰው የሚያውቋሉ፣ እነ ግርማ ሞቶ ላይ ያውቃሉ። የኔ የምላቸው ሰዎች የነበረውን ነገር ያውቃሉ። ግን ለሚዲያ ስሜታዊ ሆኜ እንድናገር ያደረገኝ ዋናው ምክንያት እዚህ የምንሰራው ስራ ነው። ገባሽ? እዚህ የምናጫውተው ቁማር ብዙ ሰው ከጥቅም ውጭ አድርጓል። ያለ ሊሚት 300 250 እጣ እያጫወቱ እኛን 10ም 20 እጣ እንዳናጫውት አድርገው ከጥቅም ውጭ አድርገው አስወጡ። ስንቱን ቤት ይቁጠረው ደንዝዞ ከመኪና ተጋጭቶ ቤት የተቀመጣል። በስትረስ አብዶ ስትሮክ አድርገው ሆስፒታል የገቡ ስንቱ አሉ። ዛሬም ደግሞ እኛም ትተን በቃ ቁጭ ብለን ሰው በየቤቱ የቁማር ብር አለብኝ ብሎ ሲያለቅስ ስታይ እንደ ሰው ይሰማሻል። ሳሚን እዚህ እኔ ቤት እንኳን መጥቶ ገስት ላይ እንዳይቀመጥ ከኔ ጋር ተለያይተናል። ሁሉም ሰው ያውቃል። ግን በጣም መልካም ሰው ስለሆነ እኔ የሱ መሞት ሳይሆን ያመኝ የነበረው ለልጄ እንዴት ብዬ ነው አባባ ነው የሚለውና አባባ ሞቷል ብዬ እንዴት ነው ምነግረው ነበር ያመመኝ። እንዴት ብዬ ልንገረው? 2 ቀን ሲጠፋ አባባ አልደወለም ብሎ እኔ ስጠፋ አይጠይቅም። እንደ ህፃን ልጅ ነበር ልጄን በቪዲዮ ኮል ደውሎ የሚያጫውት። ያ ነው ያመመኝ። እናንተ እዚህ ጋር መታችሁ እሷ እንደዚህ እኔ ማናችሁም አታኖሩኝ። ብዙዎቻችሁ ብዙ ብላችኋል ትላንትና። እኔ ስለፈለኩ እኮ ነው የነገርኳችሁ፣ እንድታወሩ ፈልጌ እኮ ነው የነገርኳችሁ። ባልነግራችሁ ከየትም አሰሙ። አንድ ሽም የሳሚን ፎቶ የምታመጪ የለሽም። ዘውሊቲንግ ብትለጥፉ የኃይለ ሥላሴን ፎቶ የምትለጥፉት ሳሚን በቪዲዮ የሚያውቀው ሰው የለም። ግን እኔ ማወቅ ህዝቡም እንደ ህዝብ ማወቅ ስላለበት ነው የተናገርኩት። ፕላስ ደግሞ ቁማሩ ላይ ሊሚት አድርጋችሁ ተጫወቱ ነው። ሳሚን ስታደነዝዙት ነበረ። ኪኪ ምስክራለች፣ ዳኒ ያውቃል። እዚህ ቤት እንኳን ልዕልቲ መጥቶ ቁማር ካቆመ ወዲህ ገስት ላይ ቁጭ ብሎ መጫወት አይችልም ነበር። ብር አለብክ ብራችንን እያሉ እዚህ ቤት የነበራችሁ ልጆች ተናገሩ። ምርር ሲለው ነው ቶታሊ ከቲክታክ የጠፋው። በቃ እናቴ አንቺን በውስጥ አወራሻለሁ አልምጣ ይቅር አንቺንም አሸማቀቅኩሽ ብሎ የቁማር ብር እንደ ግዴታ አይደለም። አጫውቼ ሳይከፈለኝ ስንት ሺህ ዶላር ቀርቷል። ሰው ካመነ ነው የሚሰጣችሁ። ሰውን አሳብዳችሁ አቀውሳችሁ ጨርቁን ጥሎ እንዲሄድ አድርጋችሁ ብር አለብክ አይሰራም። ህጋዊ እኮ አይደለም። ማንንም መጠየቅ አትችሉም። በእምነት የሚሰራ ስራ ነው። በእምነት አላስቀምጥ ብላችሁት ነበር። ተለያይተን እንኳን እየደወልኩ እባካችሁ ልዕልቲ አታጫውቱት። ትላንት መጥቶ መሰከረ ልጁ ዮኒ። እናንተ ቤት ሲመጣ አታጫውቱት፣ እዳ ውስጥ ነው ያለው፣ በፈጠራችሁ እምቢ በሉት እያልኩኝ ስደውል እኔን ሸውደው ያጫውቱት ነበረ። ሌላ ስም እየጠሩ ያጫውቱት ነበረ። መጨረሻ ላይ ግን በየቤቱ እየተከታተላችሁ አላስቀምጣላችሁት። አላስቀምጥ እያንዳንድሽ ስምሽ አለኝ እኮ ሳሚን ምርር ያረጋችሁት ብር አለብክ እያላችሁ። እኔ ግን ደውዬ ተው ስላችሁ እኔ እና እሱ ተለያይተናል። እባካችሁ ግን ተው አታጫውቱት። ሲመጣ ተው። ዛሬ አላልሽም ብትሉ ትላንትና ዮናስ ዘሀበሻ ገብቶ መስክሯል። እናንተ ቤት ቁጭ ብሎ ከታች ቁማር የሚያጫውት ልጅ ነው። ተው አታጫውቱት። አንድም ያጠሸሻችሁት በዛ በቁማር ነው ያጠሸሻችሁት። እኔ ቁማር ሳጫውት ብሬ እሱ ጋር እንደሚገባ ድፍን ቁማር አጫዋች ያውቃል፣ ተጫዋች ያውቃል። ያ ሁላ የገባ ብር ሳይቀር እኔ እናንተ ጋር መጥቼ ቁማር አልጫወትም። እኔ በጣም ስማርት ነኝ ልንገርሽ። አዳሚ ቁማር አጫውትሻለሁ እንጂ የትም ቤት ቁማር ስጫወት አይቻላል አንድም ቀን። ስለዚህ እኔን ማግኘት ሲያቀታችሁ ምንድን ያደረጋችሁ? በሳሚ በኩል በላችሁ። ሳሚን ያለውን የቁማር ብር በአጠቃላይ ስንት ሺህ ዶላር እዚህ ተጫውታችሁ የተበላችሁትን ሳሚን አስተፋችሁት። እሱ ሁሉ አልቆ ምንድን ያደረጋችሁት? ቀጠላችሁና እዳ ውስጥ ከተታችሁት። ከዛ በሄደበት ከቲክታክ እስኪጠፋ ድረስ አላስቀምጣላችሁት። አላስቀምጥ ይቅርብኝ በቃ ስመጣ አንቺንም እያሸማቀቅኩሽ ነው። ገስት እየገባችሁ እንዲህ ብር አለብክ ስትሉት አልነበረም ብትሉ ሰው ምስክር አለኩ፣ ህዝብ ይመሰክራል። ሲሰለቸው ከቲክታክም ጠፋ። ይሄ ነው ያለው ነገር። እሱ እውነቱ ቦታ ሄዷል። ህይወት ይቀጥላል።
ቦይፍሬንድ ሆኖ አይደለም የሞተው፣ ተለያይተን አመት አልፎ ነው የሞተው። ግን ጥሩ ቤተሰብ ነበር፣ ለልጄ እንደ ጥሩ አባት ነበር። ስለዚህ አሁን እዚህ ጋር መጣችሁ ኮሜንት ላይ ምን ብትሉ አልሰማችሁም። ግን ነቃ በሉ። በጣም የምታጫውቱ ሰዎች ሰልፊሽ አትሁኑ። በአንድ ሌሊት 300 ጨዋታ ሐራም። 40 ጨዋታ ማለት $1000 ነው፣ በቂሽ ነው። በአንድ ቀን ማንም $1000 አይሰራም። ማንም 20ኛው ላይ ሊያስመልሰኝ ነው የሚደርሰው። 20 ጨዋታ ሳጫውት ሊያስመልሰኝ ነው ጌታን የሚደርሰው። መስክሩ ተጫዋቾች፣ በቃ ሌላ ቦታ ተጫዋቱ። ልወጣ ነው የምላችሁ። ቁጥር መጻፍ እንኳን እጄን ያመኛል። 300 ጨዋታ ታጫውታላችሁ። 40 $1000 ነው። አይበቃሽም? $1000 ከሰራሽ በአንድ ቀን 300 ወጣ። ከዛ ከ300 ወጣ ወይ 4 ሰው ነው ወይ 3 ሰው ነው የተበላው በስንት $1000። ከዛ ሰዎቹን ብሩን ካላመጣችሁ እያላችሁ ትዳር ፈርሷል። ልብ ብላችሁ አዳምጡ። ውሸቴን አይደለም የማወራው። ትዳር ፈርሷል። ስትሮክ አድርጋ ታማ የዳነች ልጅ አለች። መኪና አደጋ የደረሰበት አለ። እብድብድ የሚጫወት አለ። ስቲል አሁን ድረስ ብራችንን እያላችሁ እየጠየቃችሁ ታሪከኞች ናችሁ። ተደራጅታችሁ ያስጠላል። አይን ያወጣ ዘረፋ ኖ ልትሉ ይገባል እኮ። ሰው ልጅ $200 በላይ ሲያልፍ ኖ በሉ አትሉም እናንተ አትሉ። ማሜን የምጠምዷት ለምንድን ነው? ተጫዋቾቹም አሁን ማሜን ላይ ችግር አለ። 300 ብር ሲደርስ በቃ ትላለች። ለራሳችሁ ብላችሁ ነው። ማሜ ለራሳችሁ ብላ ነው የማትወጡት ዕዳ ውስጥ እንዳትገቡ ተብሎ ነው። እስኪ የለብኝም የጉቺ ብር የምትይነኝ ትላንት መታችሁ ተናግራችኋል። ስንት ብር እንዳለባችሁ ነው አልጠይቅም። ለምን እንደማልጠይቅ ህመሙን አውቀዋለሁ። ስለማውቀው ነው የማልጠይቃችሁ። አመት 2 አመት ፈታ ዘና ብላችሁ አላችሁ። ቤቴ ትመጣላችሁ ምናምን ጥሩ ነው ያላችሁት እየኖራችሁ ነው። ግን አልጠይቅም። ብጠይቅ ደግሞ ዛሬም ነገም ነው የምነግራችሁ እስከ $30,000 በላይ ሰው ላይ ያለኝ። በቃ እኔ ያጫወትኩበት ይሁን እኔ ልሁን የከሰርኩት ብዬ ነው የተወኳችሁ። ፍርዴ መድኃኒዓለም ነው። ሰውን አታሳብዱት። በሊሚት አጫውቱ። 300 እጣ ሐራም ነው ሐራም። አንድ ሰው $7,000 ምናምን በአንድ ሌሊት ትሰራላችሁ። ሰው አክስራችሁ ሰውን አሳብዳችሁ ሰው አሜሪካ ስለኖረ እኮ የተሻለ ህይወት የለውም። እንደውም ዛሬ ላይ የዛሬ ጥሩ ህይወት ያለው ዛሬ ልንገራችሁ፣ ሀብታሜን ነው ካላችሁ ኢትዮጵያ ነው። ታንቃችሁ ሙቱ። የኢትዮጵያን የዚህ ከረንት ሲቹዌሽን አሸንፎ ልጆቹን አስተምሮ የቤት ኪራዩን ችሎ ቤቱን አስተዳድሮ የሚኖር ጀግና አባወራ ለኔ እሱ ነው ሀብታም ማለት ለኔ እሱ ነው። ሙሽ አሜሪካ መኪና እናንተ ፓርኪንግ ምናምን ተሯሩጠሽ ለፍተሽ ልላብሽ ጠብጠብ እስኪ አይደለም። ለኔ ሀብታም ያ ጀግና አባት ነው ኢትዮጵያ ላይ ያለ። ያ ጀግና አባወራ እሱ ነው ሀብታም። ሰው አሜሪካ ስለኖረ አልጋ ባልጋ የሆነለት ይመስላችኋል? አይደለም። እንደነሱ ስትረስ ያለበት የለም። ባለባቸው ስትረስ ላይ ሌላ ስትረስ በቁማር ሰጣችሁ እንደ መብታችሁ ብሩን ስትጠይቁ ታስቁኛላችሁ። መብታችን እኮ አይደለም መጠየቅ። መብትሽ መጀመሪያ ነው። እጣው ሳይወጣ በፊት ብሩን ካላስገባ ካላጫውት፣ ሲገባ መብትሽ ነው። ሳይገባ በዱቤ ላጫወትሽው ብር ግን መብት የለሽም። ይሄ በመተማመን የሚሰራ ስራ ነው። እግዚአብሔርን በመፍራት በመተማመን እንጂ መብታችሁ አይደለም። ሰውን አሳብዳችሁ ብር መቀበል አትችሉ። ሰውን አጨልለሽ ብር መቀበል አትችሉ። ፋታሳላቸው እንዴ ልዕልቲ አየርስ ይሰጡሻል እንዴ? ብሩን እያሉ ሲደውሉ አየርስ ትሰጣላችሁ እንዴ? የሰራችሁበት ብር እኮ ነው የሚመስላችሁ። እግዚአብሔር ስራ ሰርተሽ ያመጣሽው ብር እኮ ነው የሚመስልሽ። የቁማር ብር 10 ጊዜ አስገቢልኝ አላክሽም፣ የሰው ብር አለብኝ ላኩ ስትሉ ሰው እንደምን ባስታስለቅሱ የጭካኔያችሁ ጭካኔ እኮ መኪና ሸጦ ይክፈለን ያላችሁ እኮ ናችሁ። ድፍረታችሁ ደፋሮች። ሀናን የዳቦ ማሽን ጨንቋት የዳቦ ማሽን የሸጭ ልክፈለው ያለች እኔ ነኝ ያስከለከልኳችሁ። እንግዲህ ዛሬ ልንገርሽ፣ ሀና ማታ ገብታ ነግራሻለች። እምሸጩ ማሽን የለም። ለምን አባቷ ለምሸጩ ድንጋይ ተብላ ብዬ ሀና ሳሸጥ እንዳከፍላችሁ ያረኩት እኔ ነኝ። ማን አባሽ ምን አባሽ ስለሆነች ነው ሀና ማሽን ሸጣለ እናንተ ዳም ከፍለው? ካለባት እኮ ሀና የኔ $1 አለባት። ስንት ሺህ $1 አለባት። የኔ የራሴን አልጠየቁ። ምን አባታችሁ ስለሆናችሁ ነው ሀና ማሽን ሸጣ መከፍላችሁ? ብላኪ መኪና ሸጦ ይክፈለን ያላችሁ ናችሁ። እኔ ነኝ ያስከለከልኳችሁ። ታንቃሽ ሙች። አዎ ለምን አባሽ ነው መኪና የሚሸጠው? ያንቺ ለዳ የቁማር እንትን ሊከፍል ባለው ሰዓት ካለ ሰርቶ ይሰጥሻል፣ ከሌለው የለውም አለቀ። ሌሽ ማሌሽ ነው ጭራሽ አለማፈሯ። መኪና አለው እንዴ አለችኝ ስልክ ደውላ። እኔ እንጃ መኪና ውስጥ ነው ማወራሽ ምናምን ሲል ሰምቼዋለሁ። ይኖረው ይሆናል። በቃ ለምን መኪናውን ሸጦ ወይ ሊብሬ አስይዞ ከባንክ ጭራሽ መንግስትንም ልካች ቁማር ገባን። እንደዚህ ናለች። ሊብሬውን አስይዞ ለባንክ እንደገና ባንክ እንደገና አንዳንዶቻችሁ እርምም የላችሁ እንደው ሞራላችሁ ከዛ እዳውን
ታመጭኝ ስላት ክፍልፍል አድርጎ ጨርሶ ከዚህ ቁማር ቢወጣ አሰለች። ሳይከፍልሽ ከዚህ ቁማር ቢወጣ ምን አባሽ ታመጫለሽ? ያንቺ ዳ ስላለበት መኪና ሸጦ ክፍልፍል አድርጎሽ ከዚህ ሊወጣ ሳይከፍልሽ ቢወጣ ምን አባሽ ታመጫለሽ? የት ሄደሽ ትጠይቂዋለሽ? እኔ ነኝ ያስከለከልኳችሁ። እስቲ ምን አባሽ ታረጊኛለሽ? እኔ ሃናን እንዳሸጪ ዳቦ ማሽንሽም ትላን ገብታ ተናግራለች። ብላኪን ምን አባቷ ታመጣለች እንዳሰጣት ብዬ እኔ ነኝ ያስከለከልኳችሁ። ምንም አባታችሁ ስለማታመጡ አለቀ። የቤተሰብ አስተዳዳሪ እህት ወንድሞቹን የሚያሳድግ ምናምን ከዛች ከዚህ ተሯሩጦ የሚኖር ወጣት ልጅ መኪናውን ይሽጥልሽ ለአንቺ ያንቺ ቁማር ዕዳ ስላለበት በአንገትሽ ገመድ ይገባል። አይሸጥ የሚሸጥ ነገር የለም። በቃ አንቺ እንዲያው አጨብጭበሽ አየር ላይ ትቀሪያለሽ። አዎ ጥምድ አድርጋችሁኛል አይደል? እንዳላጫውት አሳድማችሁብኛል አይደል? ብቻችሁን ነው የምትበሉት። እኔ ደግሞ ሀሪፍ ብር አስከፍያችኋለሁ። እንዲሸጥላት ለደላ ላይ ነገረችውን አቁሚ ብዬ አስቁሚያለሁ። አለቀ። እንዳታሸጪ ሞተሻል። ጉድ ነው ከከፈልሻቸው ብዬ ምቀኝነታችሁ እዚህ ድረስ ስለሆነ ልጅቷ ልታጫውት እንኳን ስትገባ ተባብራችሁ እያዘጋችሁባት ሪፖርት እያደረጋችሁ ብቻችሁን በሞኖፖል ልትጫወቱ ኮንትሮል ልታደርጉ ነው የምትፈልጉት። it doesn't work anymore። አዎ ማንም ምንም አይሸጥም። ታንቃችሁ ሙቱ። ምን አባታችሁ ታመጣላችሁ? እንግዲህ ምን አባታችሁ ታመጣላችሁ ስላችሁ በፊት ለፊት በቪዲዮ ተገስጬ ነው የምልሽ። ምን ታመጫለሽ ስልሽ ይኸው ነው ያለው ነገር። አዎ ጠንቀቅ በሉ። የምትጫወቱ ልጆች ጠንቀቅ። ሊሚታችሁን አትለፉ። እነሱ ችግር የለባቸውም። 50 ሺህ ብትጫወቱ ያጫውቷቸዋል። ትላንት ማሜ ቤት ሲገባ የነበረ ሪሲት አይታቸዋል። ማሜ ዳኛው ቤት 21 ሺህ ተበላውኝ በዶላር እስከ ሪሲታቸው አሉ። አዎ ይሄው ነው። እካካሞች ደግሞ እናንተም ሰው ሆናችሁ ሰው ብር ታፋጥጣላችሁ። እኔ ነኝ ያስከለከልኳችሁ። ለምን አባታችሁ ማን አባታችሁ ስለሆናችሁ መኪና ተሽጦ ማን አባታችሁ ስለሆናችሁ ሃና ማሽን ሸጣ ትሰጣችኋለች። እናንተማ ትቀበላላችሁ። ጭራሽ እንደዚህ ያለች አንዷ እስከ ምንትስ ወር መጨረሻ ድረስ ችግር የለውም እጠብቅሃለሁ ቢካዝ ከዛ በኋላ የቤቴ ኪራይ ስለሆነ አለችው። ብላኪን የቤትሽን ኪራይ ብላኪን ተማምነሽ ነው እንዴ የተከራየሽው? እኔ ነኝ ያስከለከልኩሽ እንዳይከፍልሽ። መኪና ሸጦ ይክፈለኝ ስላልሽ ማን እንዳልሽ ደግሞ ራስሽን ታውቂዋለሽ። ማን እንደሆንሽ ቤት መኪና ሸጦ ይክፈለኝ ያልሽ ዋሴትዮ ራስሽን ታውቂዋለሽ። ጠንቀቅ በሉ። ቁማር የምትጫወቱ ሰዎች ጠንቀቅ። ሊሚታችሁን ስታልፉ እንዲህ ለሚያሳብዷችሁ በሽተኛ ነው የሚያደርጓችሁ። ሶሪ ልዕልትዬ አውሪ። ስሜታዊ ሆንኩኝ ታውቂያለሽ። አዎ ቴንክ ዩ ሶ ማች ስለ ሁሉም ነገር። በእውነት ይህንን ራሱ እኮ ወጥቶ ማውራት ራሱ እኮ በጣም ድፍረት ይጠይቃል። ግን በጣም አመሰግናለሁ። ያረፈው ልጅ በጣም ጥሩ ልጅ ነበር። ጀግና ወንድ ነበር። ጥሩ አባት ነበር። እግዚአብሔር ደግሞ ከደጋጎች ጎን ያስቀምጠው፣ በቅፉ ያኑረው ላለው እና በርቺ እሺ። አንዳንዴ እዚህ እንደዚህ አይነት ሰዎች ስንሆን ሀዘናችንን መግለጽ አንችልም። በውስጥ ነው የለም በልባችን ስብርብር ብሎ፣ እዚህ ግን እንደ ጀግና እንጫወታለን እና በብዙ ነገር የምናልፍ ሰዎች ስለሆንን እና በርቺ ለማለት የመጣሁት። እኔ አመሰግናለሁ ስለ ሁሉም ነገር። እኔ አላይክ ተጋይ እኔ አንቺን ስለ ተለያይታችሁ ግን የልጅሽ አባት ነኝ ብሎ ሲያወራሽ የሆነ ሪካርድ አይቼ ነው ፎሎ አድርጌው ጎበዝ ነክ ምናምን ብዬው ነበር እና ጀግና ወንድ ነው። ጥሩ አባት፣ ምርጥዬ ጀግና። በጣም ነው ማከብረው። እግዚአብሔር እንግዲህ ነፍሱን ይማረው ላለው። ሰላም አሉላችሁ። እሺ ያመሰግናለሁ። ወንድምየው ድሬ ሀረር አውሩ። ህሉዬ አለው እኮ እየሰማ ነው፣ ስራም እየሰራ ነው። በቃ ቡናሽን ጠጪ እናቴ። ዳኒ ቡናሽን ጠጪ፣ ውሃ ጠጪ። እሺ ህሉ ውሃ ጠጪ እናቴ። ህሉ
በዚህ ድምጽ እስኪ ያረጋጊያት። ህሉዬ የኔ ወርቅ የብቻዬ ለኔ ማየዋ ጠጭሽ ስሜታዊ ለእናንተ መንገር ስለማይጠበቅብኝ ነው ያልነገርኳችሁ። ስለ ሳሚ ያልነገርኳችሁ ብትሰሙ ባትሰሙ ምንም ጥቅም የለም። ኦልሬዲ እንደጀመራችሁት ማለት ነው። ትላንትናም ስነግራችሁ እኔ ስለፈለኩ ነው የነገርኳችሁ። ማንም አስገድዶኝ አይደለም። ራሴ ነኝ ትላንት የነገርኳችሁ። የሳሚን መሞት ስነግራችሁ እኔ ነኝ የነገርኳችሁ እንድትሰሙ ስለፈለኩ። ሳልፈልግማ ጸጥ ብያችኋለሁ። ሳልፈልግ አልነገርኳችሁ። አጀንዳ እንድታረጉት ስላልፈለኩኝ በሰዓቱ ለዛ ነው ያልነገርኳችሁ። አሁን ደግሞ እንድታቁ ስለፈለኩ ነው የነገርኳችሁ። እዛም እየሄዳችሁ ብታለቅሱ አይ ዶንት ኬር፣ የትም አልቀሱ። እኔ ያለፍኩትን እኔ ነኝ የማውቀው። ኦኬ። ብዙ ሰዎች አይቻለሁ እዚህ ጋር ቤተሰብ መስላችሁ ኮመንት ስራላችሁ። መጥፎ በሰራው ሰዓት እንኳን መጥፎ ነገር ያልተናገረችኝ ሰዎች ልዕልቲ ማለት መጥፎ ነገር ባደረኩ ሰዓት እንኳን ያልወቀሰችኝ ሰው ነች። አይደለም ትላንትና ሀዘኔን አውጥቼ ስናገር ልዕልቲ እኔን የምትናገር መስሏችሁ ከዚህ ቤት ወጣችሁ ሄዳችሁ ምን ጽፉ እንደነበር ነው ያውቃል። በኔ የደረሰ ወጣችሁ ማትናገሩት ወጣችሁ ማትተነፍሱት ብቻዬን የተወጣሁትን የኔን ሀዘን ቤታችሁ ይግባ እዩት። የሚዲያ ሰው ስትሆኑ ሚዲያ ላይ ስትሆኑ ሁሉን አውጥታችሁ ሚዲያ ላይ አትናገሩ። እናንተ እኔ የዛን ቀን እንደዛ አብጄ ያለቀስኩ አብጄ ከነ ጆከር ምናምን ያ ሁላ ረብሻ ሲነሳ እናንተ ከተለያየ ነገር አጋን እኔ ግን የሱን ሞት ሰምቼ ነው ያበድኩት። ጥቁር ለብሼ በዛ ልክ ያበድኩት ለእናንተ መንገር ስለማልችል ነው ያበድኩት። እናንተ ግን ከፈለጋችሁት ነገር ጋር አገናኛችሁት። ዛሬም እየሄዳችሁ በየኮሜንቱ ስር ትርመጥ እኔ ስለፈለኩ ነው የነገርኳችሁ። ያስገደደኝ ሰው የለም። ምንም አታመጡ። አንድሽም የሳሚን ፎቶ የምታወጪ የሳሚ ቪዲዮ ያለሽ የለሽ። ዘ ኦንሊ ቲንግ ሳሚ ሲባል የምትፖስቱት ዘመኑን ሙሉ የሚታወቀው በኃይለ ሥላሴ ፕሮፋይል ስለሆነ ያ ነው። ዝም ብዬም ህይወቴን ብቀጥል አመት አልፎናል። እኔና ሳሚ በይፋ ሪሌሽን ያለንን ሪሌሽን ካቆምን ሚዲያ ላይ ነው ማቆማችንን እሱም እኔም ባለንበት ያወራ ነው። ሮማን ተሰማ ታውቃለች። ግን ትላንትና ልዕልቲ ቤት ሄዳችሁ ልዕልቲ ስለ ሳሚ ስታወራ ከዚህ ቤት ወጣችሁ ሄዳችሁ ባለ ጉዳዩዋ እኮ እየሳቀች ነው። ህይወት ይቀጥላል። ቦይ ፍሬንድ ሆኖ እንኳን ቢሞት የሚቋረጥ ህይወት የለም። ልጅ አለኝ። እግዚአብሔር ካልፈቀደ አልፈቀደም ነው። እኔ ያሳለፍኩትን ሀዘን እኔ ያሳለፍኩትን መከራ ከኔ ጋር ያለቀስኩትን አንድ ሌሊት አብረሽኝ ያለቀሽ የለሽ የቅርብ ከመላቸው ሰዎች በስተቀር። ስለዚህ እዚህ ጋር ጻድቅ እዛ ጋር ምናምን አትጫወቱ። እኔ ህይወት ውስጥ የምትጨምሩት የምትቀንሱት ነገር የለም። የኔ ለምላቸው ለቅርብ ሰዎች በሰዓቱ ለመሲ ብርጅስቶን፣ ለዳኒ፣ ለኪኪ፣ ለሐረር፣ ለድሬ ሐረር፣ ለነቢኑ፣ እነ ግርማ ሞቶላ፣ ለነ ዋኖፌ መንገር ላለብኝ ለኔ ለምላቸው ሰዎች ተናግሬያለሁ። ሌሎቻችሁ ብዙም ህይወቴ ውስጥ እንትን ስለሌ ለሚጣ ታውቃለች። ለሚጣ ሚጥሚጣ ለሷ በቃ የቅርብ ለምላቸው ሰዎች በሰዓቱ ተናግሬያለሁ። ሌሎቻችሁን አውጥቼ አውርጄ ምናምን አይቻችሁ ህይወቴ ውስጥ ምንም ቫልዩ እንደሌላችሁ ስለገባኝ ነው ያልተናገርኩት ዝም ያልኩት። ህሉዬ አሁን ታዩ በቃ አንቺ የተጎዳሽውን ጉዳት ያዘንሽውን ሀዘን እኛ እናውቃለን። በቅርብሽ ያለ ነው። አሁንም እያስታወሽ ይበቃል ህሉዬ። ያንቺ እድሜ ልክ ሀዘንሽ ነው። አይኖ ተረጋጊ። ተይ ህሉ እንደ በቅዱስ ገብርኤል ባሸዋው ሚካኤል ተይ ህሉ በቃ ተይ ማየ ተይው። እኛ እናውቃለን አይደል? ተናገርሹም አልተናገርሹም እሱን ነፍሱን ይማር። የኔ መልካም ነፍሱን ይማር። በቃ ነፍሱን ይማር። ለልጄ ሞቷል ብዬ እንዴት እንደምናገረው የጨነቀኝ የእናት አይደለም የጨነቀኝ ለልጄ ምን ብዬ እንደምናገረው። ዝም በይ በቃ ህሉዬ፣ አሁን በቃ ዝም በይ ተጫወቺ። ተያ በቃ ህሉ እሺ አልሽኛል። ተያ በቃ ህሉ ተይ። በየቤቱ እየሄዳችሁ ስለኔ ትጽፋላችሁ። የኔ ሀዘን ቤታችሁ ይግባ። እዚህ
እዚህ ጋር ሌላ እዛ ጋር ሌላ ቆሻሾ የኔ ሀዘን በቤታችሁ ይግባ። እናንተ ባትኖሩ እኮ ዳኒ እናንተ ባትኖሩ ወንድምየው እነዚህ እኮ በስማም ሌላም ታሪክ ይፈጥሩ ነበር። በቃ የቅርብ ሰዎች ስላልሆናችሁ ነው ያልነገርኳችሁ። ለቅርብ ለምለውማ ለሁሉም ተናግሬያለሁ። ሁሉም ያውቃሉ። እነ ሳራ ላበሻ እነ መሲ ወንድምየው በጣም ብዙ ግርማ ሞቶላ ዋኖፌ ኪኪ እነ ቢኑ በቃ የቅርብ ለመላቸው ስር ይላሉ ሰዎች በትኩሱ ተናግሬያለሁ። እናንተ ግን እዚህ ጋር ያላችሁት አሁን ትላንትና የሰው ህመም ስላሳዘነኝ ነው የተናገርኩት። በዚህ በቁማር ምን ያህል ሀ ተብሎ በሽታ የሰጠው የቁማር ነው። ለሱ ሀ ብሎ ህመም የሆነበት ቁማር ነው፣ ሌላ ነገር የለውም። ስለዚህ ሌላ ክፉ ነገር አታናግሩኝ። መነጋገር አለ በጣም ነሰት ሰላም አንቺ ራሱ ትላንት ምን ስትጽፊ ነበረ? አንቺ ራሱ ልዕልት ቤት ምን ስትጽፊ ነበረ? በአይኔ ነው ያየሁሽ። ግን እዚህ ቤት እንደ ቤተሰብ ኮመንት ትጽፊያለሽ። ስቤሻለሁ። እማይታይ ነው የሚመስላችሁ? ምንድን ነው የሚመስላችሁ? አልገባኝም። እማላዩ ነው የሚመስላችሁ? እየነገርኳችሁ ነበር አይደል ትላንትና? ሃይ ጉቺ ምን ብለሽ ነበር? ልዕልት ቤት ስትጽፊ ነበር? ምን ጻፍኩኝ? ኮሜንት ምን እሷ ረስታው እየሳቀሽ ስትጻጻፉ ነበር የጉቺ ነገር ምናምን እያልሽ አሁን እዚህ ጋር እንደ ጥሩ ሰው ትጽፊያለሽ። ሰው የማያየው ነው የሚመስለው። እኔና ጉቺ ኧረ አይደለም ከላይሽ ያለችውን ነው። ሰላም አንቺ ማሙል እኔ መስለኝ ብሎክ አድርጊያታለሁ። እንኳን እሷ ጋር ልጽፍ ሰላም ቆይ እንዴ ሰላም ስም ያለው ሞኝ ነው። አንዴ ሰላም ልዕልት ሲጀመር ስላንቺ እያወራሽ ነበር እንዴ ትናንትና? አዎ ስለ ሞተው ልጅ እያወራሽ ነበር ፎቶ ለጥፋ። ኧረ እኔ መቤቴን አልገባሁኝም። እኔ እንደውም ማጋ እንደጻፍኩ ልንገርሽ። ያ ሰላም አለ እንዴ ጋይስ? አዎ ልንገርሽ ማጋ እንደጻፍኩኝ ማለት ነው። ማሜ እያወራሽ ነበረ ስለ ቁማር። ኦኬ በጣም ተናዳ እያወራሽ ስለነበረ እኔ ምን ብዬ ነው የጻፍኩላት? ጉቺ ናት ወይ ብዬ ጥያቄ ምልክት ብቻ ነው። ለምንስ እሺ ማሜስ ቤት ቢሆን ለምን እሱንም አይቼዋለሁ። አይቼዋለሁ እንደው በሌላ አካውንት በወንድ አካውንት ሜንሽን አድርጌ ጽፌልሻለሁ ካየሽው። እኔ ብቻ የጻፍኩልሽ ጉቺዬ ለምን አስፈለገ ጉቺ ናት ወይ ማለት ነው? አንቺ ነሽ የምታጫውቺው ይሄንን ጌም። አንቺ ስለምታጫውቺ ስለማቅ ብቻ ነው። ለምን እኮ ነው ጌሙን ያቆምኩት? ማቆሜን ሳታቂ ከጀመር ጉቺ ናት ወይ እሷ እያወራች እኔ ግን ጤነኞች አይደላችሁም። እግዚአብሔር ይቅር ይበላችሁ። ሌላ ጉቺ አንዴ ላስረዳሽ። እኔ ብዬ የጻፍኩትኝ እሷ ስታወራ ጉቺ ናት ወይ ብዬ ጥያቄ ምልክት ነው እንጂ ጉቺ ናት አይደለም ያልኩትኝ። ከፈለግሽ እሷ ሪካርዱን አውጥታ ትላክልሽ። እኔ ያልኩትኝ በጥያቄ ምልክት ጉቺ ናት ወይ። ማሜ በጣም ተናዳ ስታወራ ስለነበር ማለት ነው እንጂ ልዕልቲ ሲጀመር ስላንቺ ስታወራ እኔ አልነበርኩኝም አልጻፍኩኝም። ብትልኪልኝ እንደውም በጣም ደስ ይለኛል። ልዕልቲ ጋር አልገባሁም አልጻፍኩም፣ ምንም አይነት ነገር አላረኩም። ሲጀመር ጉቺ ውስጥ ሪካርድ ምናምን ሁሉ ማየት ትቻለሽ። እኔ በጣም ነው የምወድሽ እመቤቴን፣ እውነት ለመናገር ማለት ነው። ስለሚመስለኝ ነው የእውነት የደበረኝ። እንዴ ምን ማለት ነው? እዚህ ጋር ጥሩ እየተጫወቱ ለምን ደኮ ኋላ ይሄዱ እዛ ማለት ኢቨን ጉቺ ነችን ብለሽ ስትጽፊ እኮ በሌላ በወንድ ፕሮፋይል ሜንሽን አድርጌ ጽፌልሻለሁ። ኖ ማለት ያስፈልጋል የኔ ስም እንዲጠራ ማለት ስትናገር ጉቺ ናት ወይ ብዬ ጥያቄ ምልክት ማለት ጉቺ እንዲያታረግም ከራሴ ተነሳሽቼ ጉቺ እንዲያታረግም ብዬ ስላሰብኩኝ ጉቺ ናት ወይ ብዬ በጥያቄ ምልክት ነው ራሱ እንድትመልስልኝ ያረኩትኝ እንጂ ልዕልቲ ቤት ሲጀመርም አልገባውምም አላቀመም ሲጀመር ስለዚህ ጉዳይ። ኦኬ ሰላም ያንቺን አይደለም እኮ ወይ ጉቺዬ፣ እኔ የማውቀውን ባንቺ ነው። ዛሬ ነው የሰማሁት። ሰምቼ ላይቭ ላይ ነበርኩኝ። ከወጣሁ በኋላ ሪከርድ አይቼ ክውን ያልኩት ማርያምን ባንቺ አውቄው አንቺ ጋር ነው ፎሎ ተደራረኩት።
በጣም ነው ያዘንኩት። ልክ እንደማቀው ሰው በአካል እንደማቀው ሰው ነች። ምክንያቱም በጣም ሰው አክባሪ ነው። በጣም ምስኪን ሰው ነው። የሆነ ጊዜ እንደውም ጠይቄሽ ተለያይተናል ምናምን ረጅም ጊዜ ብለሽኝ ኢቭን ተለያይተን ራሱ ልጄን ይጠይቀዋል ብር ሁሉ ይልክለታል ብለሽኝ በጣም ነው ያዘንኩት። መልካም ሰው ነበረ። ያው እግዚአብሔር እንግዲህ በምን እንደምንሞት አናቅም ግን ማርያምን እኔ ሰላም ስትይ ስም ያለው ሞኝ ነው እኔን መስሎኝ ሆረ በስመ ስላሴ እኔ እንደውም ዛሬ ነው የሰማሁት ብዬ ግን እንደውም ምን ብያለሁ ቅድም እንዴት አስቻላት ግን ጉቺ ምንም ሳትል እስካሁን ድረስ አዳኙ ካሜራ ሰላም ወይ ጠዋት ምን ስትይ ነበር ቤትሽን ከፍተሽ እና ያወራው እኮ ነው ምን ነው የምትለው ኖ ምን ስትይ ጉቺ እንዳትወሪ አሁን ሰሊናንም ሰምቻታለሁ ሰሊም ለምንድን ነው እንዲህ ምን ነው ግን ሄድ ውሸታም ይሄ ሙሉ ቪዲዮ አለ አዳኙ ካሜራ አለ ጉቺ ሰሊም አምትባይ ይትሽና ሻቺ ሰምቻታለሁ አዳም ማን ነው የምታወራው አንተ ሰላምም ሁለትሽንም ሰምቻለሁ ስታወሪ ነበር እግዚአብሔር አንቺ ጧት አልጻፍኩልሽም ሰላም ጧት አልጻፍኩልሽም እኔ ሲጀመር ላይ ባልገባውም ዛሬ ብሩን በል አንቺ ዝም በይ ቆይ አንቺ ሰው ቤት ነው ገስት ነው ትናንት ነው ያየሁሽ አንቺን ሰላም ግን ዛሬ ጧት ላይ ገስት ገብተሽ ቆይ ሪካርዱን አወጣልሽ ዘለ እንዴ ሰላም እግዚአብሔር እኔ በጣም ደስ ይለኛል ሲጀመር ጉቺም ያለችውን ልዕልቲ ቤት እኔ እንድትልክልኝ ፈልጋለሁ እኔ ገስት ገብቻ አይደለም ማሜ ቤት ኮሜንት ብቻ ነው የጻፍኩትኝ ኮሜንቱን ምን ብዬ ነው የጻፍኩትኝ ጉቺ ሰላም ጧት ላይ እችሻለሁ ሰላም ወይኔ ጅቦ አትዋሽ በመድኃኒዓለም አትዋሽ ነው በጣም ነው የሚያስጠላኝ ያንን ሁሉ ብር አስከፍላ አናዳ ገደለችው እግዚአብሔርን እመቤቴ እንደዛ ብላለች አንተ ሲጀመር ሙስሊም ነህ እግዚአብሔር ስማችንን ላይ ጉቺ ወላሂ እንደዛ ብላለች ሰላም ነው ሰላም ነኝ የምትለው ታች ያለች ትልቁ ሴት ነው እሺ ስለሷ ነው አላቅም እኔ አላቅም ቪዲዮውን አውጣ እመቤቴን ጧት አላወራሁም ስለ ጉቺ ነው አወራው ብዬ እኮ እያወራው እኮ ነው የሳሚ ያወራሽ ሌላ ነው እዚህ ቀይረሽ ነው የምታወሪው ጉቺ ቀይራለሁ ያወራሁትን ነው እያወራሁት እርሶ ሴትዮ ነገረኛ ኖት ወብለው ሰው እንደማላ ምን አየት አባት አቀኛለሽ ጀመር አንተ ልጅ አይውጣልዎት እኔ ሰምቼዋለሁ እርሶ በዚህ ደረጃ እንዴት ቅሌታም ይሆናሉ እርሶ አያርፉም ወይ ጉቺ ኮነ አረብ ሀገር ጥን የምትሾከር ማታ ቪዲዮውን አውጣ እኔ የተናገርኩት መቼ እፈራለሁ አንተ ቡሽቲ አህያ ምን አባት ገደለችው አይደለም ጊፍተሮችን እየገደሉ ነው ቁማር ነው የሞተው ተብሎ ሰምቻለሁ በቁማር ነው እርሶ ዝም ይበሉ እርሶ አፍ የለዎትም ምን አባት ነው የምታወራው እርሶ ቅሌታ ምኖት እግዚአብሔርን ሀሜተኛ ቅሌታ አንተ የአረብ ሀገር ቡሽቲ ስርዓት ያዙ የሰላም ስርዓት ያዙ እኔ ብልግና የወንድ ገረድ ቡሽቲ ሀሜት ምን ይሰራልዎታል አሁን የወንድ ገረድ እንደ ስስት ቀይረው እዚህ ጋር አሁን የወንድ ገረድ ቡሽቲ ሴት ወንዳ ገረድ ታው ሰምቶታል እግዚአብሔርን ዛሬ ጠዋት ቁጭ ብለው ሲያሙ አንተ ቡሽቲ የታባክ ሳቅ ካንተ ገረድ ገደለ አረብ እግዚአብሔርን እንደዛ አረብ እርሶ ሴት እንደርሶ ክፉ አይደል ቅሌታም ሴት እየወጣች ጉቺ እያታልቅሽ እግዚአብሔርን ጧት ስታማሽ ነበር እመቤቴ ምስክሬ ናት እናቴ ነው እሞዳት እናቴ ገደለችው ሁሉ እያለች ስታወራ ነበር ጉቺ እያታልቅሽ ጉቺ እያታልቅሽ ላቀሳሰር ምናምን
ለማንኛውም በተቻላችሁ አቅም ስለሱ ቪዲዮ ፖስት ያደረጋችሁ ካላችሁ አንሱለት። እሱ ሞቷል። በቃ እሱ እውነቱ ቦታ ሄዷል። ለቤተሰቦቹ ጽፌላችሁ እሺ ብላችሁ ያነሳችሁ ልጆች አላችሁ። እግዚአብሔር ያክብርልኝ። ለኔ አይደለም በቃ ለቤተሰቦቹ እሱ አንዴ ሄዷል። እውነቱን የሚያውቅ እግዚአብሔር ነው። ለማንም ለምንም ማስረዳት አይጠበቅብኝም። ስለዚህ በተቻላችሁ አቅም አጀንዳ አታድርጉት። ሜሊ ሰምተሻታል አይደል? ቅድም ዘመዴ ነው አለችና በአንቺ ድምጽ ያለውን እንትን አለች። አጥፊው ብያት ነበረ በውስጥ ቅድም እና ችግር የለውም ብላኛለች ብላለች። እሷ ለጥፈዋለች። በቃ ይኸው አንሱ እያለቻችሁ ነው። ያለ በቃ ከዚህ ሙድ ውጭ ትላንት አውርተሻል። አለቀ። ከቻላችሁ አትለጥፉ። እሱ ፊት ይላል ግን ዝም ብላችሁ የምትለጥፉት ሰዎች አትለጥፉት። በቃ አንሱት። ከኔ ጋር ስለምታገናኙት ሰዎች ከኔ ጋር ኢትስ ቢን ሎንግ ታይም ሪሌሽንሺፓችን ከተቋረጠ ኦኬ ዘውሌቲንግ በልጄ ጉዳይ ነበር የምንገናኘው፣ ሌላ ጉዳይ የለንም። ኦኬ ስለዚህ ለምን በጊዜ ያልነገረችንም ላላችሁት እንዲህ እንዳሁኑ አጀንዳ እስኪጠርባችሁ እየጠበቅኩ ስለነበር ነው። ብትሰሙስ ምን አመጣችሁ? ባትሰሙስ ምን ታመጣላችሁ? ስትሰሙ ሁላችሁም ትንሽ ትልቁም ከፍታችሁ አጀንዳ ልታረጉት ነው የፈለጋችሁት። ኢትስ ኦኬ ምንም የምታመጡት ነገር ስለሌለ ታትሶ እቺ ሴትዮ የእውነት ብሩን ልካ ነው? ኪኪ ጉቺ አላወኩም፣ ግን እስካሁን እኔ ጋር አልገባም። የጻፍኩልሽ እኔ እኮ በምንድን ነው የላከችው ነው እኔ ጥያቄ። ኖርማል በእኔ በኢትዮጵያ ላከችው። በጣም ጥሩ። እስቲ አይመስለኝም ኪኪዬ ነገር ምንድን ነው? ኪኪ አረ ጉቺ እናቴ ትሙት እኔ ለጥፍ የሚሄድብሽ አስራት ይሙት። ተረጋጊ። ቆይ ዛሬ ልኬላታል። ቆይ ሊያየ ዛሬ ስራ የለም ኔትወርክ ሜቢ ሊሆን ይችላል። ስለዚህ ሲገባ ወዲያው ነው የሚገባው፣ እነግራታለሁ። አሁንም ቼክ እያደረኩት ነው። እሺ ማያዬ ላኪ እናቴ። አረ ቆይ አሁን ቴክስት የገባልኝ እንደሞ ላክልሽ። አረ ጉቺ ግን ተረጋጊ። ቆይ ጉቺ አሁን ተረጋጊ። ምን ነው ጣኑ ለማጨስ በጣም ቸኩልሽ። ማያ አስተጋባልኝ አለው። ቆይ አንዴ መልክታለኝ ጉቺ አልሰማውም። እሱም በውስጥ አውራሻለሁ ግን
ዜዶ እንዲዘርብ ያንቺንም ኖባዲ ምድረ ለሪሰርች የተቀመጡ ጉንዳኖች እና ለሪሰርች የተቀመጡ አይጦች ስሚ፣ ዜዶ እንዲዘርብ ልብሽን አያውቁትም። እሺ በቃ ሁሉ ነገር ለበጎ ነው። የሚወድሽ ሰው ብዙ ሰው አለ። አንቺን የሚፈልግሽ ብዙ ሰው አለ። በውስጥ ሆነ የምንጠብቅሽ ብዙ ሰዎች አሉ። እረፊ ታይ በቃ እሺ። ማን ተናገራት? ኧረ እዚህ በእናትሽ ኮተቶች አሉ፣ ለሪሰርች የተቀመጡ አይጦች ኮተታ ሙላ። ኧረ በስመ አብ አንቺ አደቢ በእናትሽ እትሽ አረጉች በእናትሽ አንቺ ፈራፍቴ ለምታም ዝም ብለሽ ለጓዛጫት ኪኪ ታውቃላችሁ በህይወቴ የሚዲያን ክፉነት ያወቅኩት በሱ ሞት ነው። ጉጂ በሱ ሞት ነው። አንዴ መናገር እንደማይቻል ያወቅኩት በሚዲያ ሰው ሲሞትባችሁ ዋጥ እንደሚደረግ ያወቅኩት በሳሚ ነው። ዛሬ ወጣችሁ እንዲያርጋ እያላችሁ ብታወሩ እኔ ስፈልግ ነው የነገርኳችሁ። መሞቱን እኔ ስለፈለኩኝ ማወቅ ስላለባችሁ። ከሞተ እኮ ቆይቷል። ዛሬ ወጣችሁ ለከንቶች እስካሁን ብትሳደው ኦኬ የሚያውቃል። ሄሎ ማንም ሰው ሚዲያ ላይ ቢሞትባችሁ ሚዲያ ላይ ታዋቂ ስትሆኑ ወጣችሁ እንደማትናገሩ እንደምትጡት ያወቅኩት በሱ ነው። ሄሎዬ ታደርጋለች እሷ እኮ ምናምን እኔና ሳሚ እኮ በይፋ ከተለያየን ቆይተናል። ዛሬ እናንተ ደርሶ ፈራጅ ሆናችሁ ቤት ከፍታችሁ ስለኔ ልታወሩ የኔ መከራ በቤታችሁ ይድረስ። እኔ ያለፍኩትን እኔ ዋጥኩትን እኔ ተሰቃየሁትን ስቃይ የኔን ህመም በቤታችሁ ይድረስ። እንኳን ለሳሚ አረጉች በ13 ይደብራል። በቃ ረፊ እንዴ ለማንም እንኳን ለሳሚ ጉጂዬ በማርያም ታይ በቃ በማርያም ታይ። ሁሉኛ እኮ እናቅሻለን። እኛ በቅርብሽ ያለን ቤተሰቦች እንደኛ እኮ እንፈልግሻለን። ሁሉ እንዴ ለማን አባቱ ነው በመታለቅሽ? ለእንደዚህ ለማይረባ ሰው ምን አስጨነቀሽ? የፈለጉትን ይበሉ እንዴ። ጉቺ ትንሽን እኛ ነው የምናውቀው። ዝም በይ በቃ ራስሽ። ምን ሆነሽ ነው? መቅዲዬ ምንም አልሆንኩም። ለምን ታለቅሽው? የሚዲያ ሰዎች በቃ እናቱ ጉቺ እኔ ስንቴ ነው ነገርኩሽ? why you bother yourself about people? እሺ this is social media እኮ መሰደብ አለ፣ መወደድ አለ፣ መጠራት አለ። why you care? በቅርብ ከምታውቂው ሰው ሲሆን ጉቺ እንዳታለቅሺ። እኔ ስንቴ ነው ነገርኩሽ እንዳታለቅሺ። ጉቺ ጓደኛ የምትይ እኮ ያንቺ ኢነሚ ሊሆን ይችላል። ሃይ እንዴ ለምን ሶሻል ሚዲያ ላይ ማን ደስ ብለው ብለሽ ነው ሶሻል ሚዲያ ላይ የምታለቅሽው እንዴ? እኛ በስንት ነገር አልተሰበርም እንዴ? ብዙ ነገር አላየሽም እንዴ? አንቺ ለችግር አዲስ ነን እንዴ? ሶሻል ሚዲያ ላይ ለምን እንደምታለቅሽው? የፈለገ ቢከፋሽ ላይቭ አትግቢ። ቤትሽ ቁጭ ብለሽ ለብቻሽ ሲከፋሽ አልቅሺ። ላይቭ ላይ እንዳታለቅሺ ጉቺ። ኖ አይ እኔ እኮ ራስቼ እኮ የኖርኩ እኮ መቅዲዬ። ግን አሁን ሰው የሆነ ሰው መጥቶ እዚህ ጋር እንደዚህ እኮ ነው ሲልሽ እንደ ሰው ስሜት ያማል። ገባሽ? በቃ ባልኖርሽበት እየተግባባውሽ እያወኩሽ ደውዬ አንቺን መጠየቅ እየቻልኩኝ መቅዲዬ ስላንቺ እዚህ ጋር እንደዚህ ተብሏል ስትባይ ያማል። እንደ ሰው ይሄ ሰው ካልሆንሽ በስተቀር የሰው ስሜት ካለሽ ይሰማሻል። that's the only ሰው አለ እንዴ? ሲጀመር ሰው እኮ የለም። ሰው ማን እንደሆነ ታውቂያለሽ? ቤተሰብሽ ነው። ሰው የለም። don't expect ማንም ሰው እኔ ሰው የለኝም ነው ማለት ያለብሽ። ምክንያቱም ሰው አለኝ ብለሽ የምታስቢው ቤተሰብሽን ብቻ ነው፣ የራስሽን ሰው ብቻ ነው። ሶሻል ሚዲያ ላይ የሚመጣ ሰው የሚሄድ ሰው አዎ ታውቂዋለሽ፣ ጓደኛ ትሆኛለሽ፣
ግን ኤክስፔክት ኤኒቲንግ በእንደዚህ በትንሽ ነገር ልብሽ ሊሰበር፣ በትንሽ ነገር ልታለቅሽ አይገባም። ሰውን ማወቅ አለብሽ። መቅዲ ታደርጊያለሽ። ኦልሬዲ ሞቷል፣ ኦልሬዲ አርፏል። እስከ ዛሬ ያልነገርኳቸው መናገር ስላልፈለኩ ነው። አሁን እኔ ስናገር ትናንት ነው የነገርኳቸው አይደል? እየተነሱ ሁሉም ፎቶ ቢኖረው ዛሬ ፎቶውን ትለጥፉ ነበር። ሳሚ ፎቶ የለው፣ ፕሮፋይል የለው፣ ቪዲዮ የለው። አንድና አንድ የምታውቁት በኃይለ ስላሴ ፎቶ ነው። የኃይለ ስላሴን ፎቶ እያደረጋችሁ እዛና እዚህ ለእኔ አይደለም ከኔ ጋር ከተለያየን ኢትስ ቢን ሎንግ ታይም እኮ ታውቃላችሁ። ቦይ ፍሬንድ ነበረ፣ ተለያይተናል ሎንግ ታይም። ዛሬ ምንድነው እያደረጋችሁ ያላችሁት? የኃይለ ስላሴን ፎቶ እየለጠፋችሁ እዛና እዚህ ማለቃቀስ ምና እንደዚህ ገብቶ በዚህ ወጥቶ እኔ ስፈልግ ነው የነገርኳችሁ። አት ኤንድ ኦፍ ዘ ዴይ መቼ እንደሞተ እንኳን አታውቁ። አንቺ ፈልገሻል የተናገርሽው ጉቺ ነው አይደለ? አንቺ ፈልገሽ እንደተናገርሽው ደግሞ ሰው ደግሞ ታውቂያለሽ፣ ሶሻል ሚዲያ ላይ እየወሰደ ፖስት እያደረገ መፈመስ ይፈልጋል፣ ወሬ ማጋጋል ይፈልጋል። ይሄ እኮ this is ሶሻል ሚዲያ ጉቺ። እንደዚህ አይነት ነገር ሲጀመር አምነሽበት ነው መግባት ያለብሽ። when you are famous በጣም ብዙ ነገር አታክ እንደሚያደርግሽ ማመን መቻል አለብሽ። ወይኔ መቅድዬ በስማም ግን በቃ ሚዲያ ላይ ስንታወቅ ለኛ ለሚዲያ ሰዎች ሀዘን አያስፈልግም። የገባኝ ነገር ሀዘኔን እኔ ብቻዬን ነው of course ከመላቸው ሰዎች ጋር of course ጉቺ ማንም አብሮሽ ሊያዝን አይችልም። ይሄ ዱባይ ነው። ሲኖርሽ እንጂ ስትቸገሪ ስታዝኝ አብሮሽ የሚሆን ሰው የለም። ይሄንን ደግሞ ማወቅ የነበረብኝ ዛሬ ሳይሆን በፊት ነው ጉቺ። እኔ ታውቂኛለሽ፣ በውስጥ ነው እንጂ ማውራሽ እንደዚህ ፐርሰናል ገብቼ ማውራ ሴት አይደለሁም። አልወድም ታውቂያለሽ። ግን ስታለቅሽ ሳይሽ በጣም ስለተናደድኩ ነው የገባሁት። እንዳታለቅሽ ሶሻል ሚዲያ ላይ ምንም ነገር ቢፈጠር ሶሻል ሚዲያ ላይ እንዳታለቅሽ። እንዴ ምንድነው ጉዱ? በቃ የተናገሩትን ይናገሩ። የሚመለስ ነገር አለ? ጉቺ ያለች ጉቺ እንደዚህ ሆነች። ኦኬ እንደዋት ያሉትን ብለው እሱ ቢመለስ ጥሩ ነበር። ዝም ብሎ ቢኖር ለኔም ተስፋ ነበር፣ ለልጄም ተስፋ ነበር። ዝም ብሎ ኢትስ ኦኬ ጉቺ። እግዚአብሔር እኮ የፈቀደውን አረጋ አይደለ? እዚህ ጋር ደግሞ አንቺ እንደዚህ አይነት ነገር አታውሪ። በቃ አታውሪ ጉቺዬ። ለምን ታወሪያለሽ እንደዚህ አይነት ነገር? ተጫዋቺ፣ ሳቂ፣ አውሪ። የሚያናድድሽ ሰው ካለ ተሳደቢ፣ whatsoever። ግን ፐርሰናል ነገርሽን አንቺ ፐርሰናል ነገር አሁን ማኪን እሺ፣ ማኪን ሰው ሶሻል ሚዲያ ላይ ያውቃል። ፐርሰናል ነገርን የሚያውቅ ሰው አለ? ኖባዲ። መናገር አቅቶኝ ነው ጉቺ ወጥቼ ንገሪኝ። በጣም ቀላል እኮ ነው አይደል እንዴ? ወጥቼ እንዲህ ነኝ ብዬ ግን ፐርሰናል ነገር የኔ ፐርሰናል ነገር ነው። እዚህ ጋር ቲክቶክ ላይ የሚመጣው እኔ የምፈልገውን ነገር ነው፣ ሰው እንዲያይ የምፈልገውን ነገር ነው። ስለዚህ አንቺም አታልቅሺ በእናትሽ ጉቺ። በቃ በእግዚአብሔር ላይቭ ላይ አታልቅሺ። ሰምተሽኛል? ዝም ብዬ አይደለም የምለፈልፈው። ሰምቻለሁ። አዎ ሰምቻለሁ ማለት ሰምቻለሁ። ዩ ፕሮሚስ ሚ ከዚህ በኋላ ስታለቅሺ ባይሽ እጣላሻለሁ። ኧረ አላለቅስም። ፕሮሚስ አላለቅስም። እሺ በቃ ጠላትሽ ያልቅስ የኔ ቆንጆ። እሺ እሺ መቅዲዬ በቃ የኔ ወድ መልካም ቀን። ይቅር በሉኝ እንግዲህ ሰላምም ሳልን ዘልዬ። ኧረ ችግር የለም። እጣኑን አጭሽብን ፍዝዝ አድርጎ ያስቀምጠን። በሉ ደህና ዋሉ። ቻው የኔ ወድ። እሺ መቅዲዬ ጉቺ ምንድን ነው እንደዚህ የምትሆኚው? ማን ደስ ይበላው ብለሽ ነው? አሁን እኮ እኛ በስልካችን ስክሪን ነው እያየንሽ ያለ ነው። አንቺ ብቻሽን ነሽ። ብትጎጂ ማንም ቀድሞ የሚደርስልሽ የለም። ስለዚህ ራስሽን መጠበቅ አለብሽ። ሲጀመር ሶሻል ሚዲያ ላይ ስትመጪ ውስጥሽን አሳምነሽ ነው የመጣሽው አይደለም? ስድብም እንዳለ የሚደግፍሽም እንዳለ አምነሽ ነው የመጣሽው። መቼስ ግን ሳታውቂ አትቀሪም መቼም አይደል? ለሁሉም ነገር ተለቅሶ ይቻላል እንዴ? ደግሞ በጣም ብዙ ሰው ነው ደስ የሚለው። ስታለቅሽ ደስ የሚለው ነው የሚበዛው። ምንድን ነው የምታለቅሽው? ውስጥሽ ያለው ነገር ጨርሰሽ ነው ሶሻል ሚዲያ ላይ የምታለቅሽው? በጣም ብዙ እኮ የሚያስለቅስ ነገር አለን ህይወታችን ላይ አይደለም? እሱን ተቋቁመሽ ነው አይደለ ላይቭ የገባሽው? ስለዚህ ዘና ማለት ባለብሽ ዘና በይ። ለማን ብለሽ ነው እንደዚህ የምትሆኚው? አሁን እንኳን እንዲህ ተጨንቀንበት ማለት ነው እድሜያችን እንዲችም እያጠረች ነው። ስለዚህ ለማን ብለሽ? እሱ ነፍሱን ይማረው በእውነት በቃ ነፍሱን ይማረው። እንደ ስራው ፈጣሪ በገነት ያኖረው በቃ። ስለዚህ ሻማሽን አብሪ፣ ማድረግ ባለብሽ ነገር እንትን ማለት ያለብሽን አድርጊ። ግን ለሰው ግን አይሆንም። እሺ እንደዚህ እንዳትሆኝ። አይ ጉቺዬ እንዴት ነሽ?
እንዴት ነሽ? እንዴት ነሽ? በቃ ሌላ ወሬ ቀይራችሁ አቀሳችኋት አትሂዱ። በቃ ወሬ ቀይሩ፣ ከዚህ ሙድ አውጧት። እጣኑ ይጨስብን፣ እሱ ይሻላል አይደለ? እጣኑን ማጭሽብን አንዴ። እንዴት ተዋት በእናታችሁ። ሌላ ወሬ አምጡባት። በቃ የቆየ ነው አለቻችሁ። ፈልጋ ነው የተናገረችው። እንዴት ታስታለቅስ? መድኃኒዓለም እኔ እያለቀስኩኝ ነው። ተዋት በቃ። ሌላ አውሩባት። እንዴ እየመጣችሁ እንደዚህ በቃ አጠዝጥዟት። በቃ ተዋት። እየጠጣች ነው፣ ሻሟን እያጨሰችባችሁ ነው። አይገባችሁም? ሌላ ቀይሩም። በቃ አሁን መቅዲ ፕሮሚስ አስገብታ ትሄዳለች። በቃ ተዋት። እንዴ አንቺ ጉቺ በመድኃኒዓለም ለምንድን ነው የምታለቅሽው? በመጡ ባወሩልሽ ቁጥር ነው እንደምታለቅሽው። በቃ ሌላ አውሩ፣ ሌላ አጫውቷት። ጉቺ አንቺን ለማሳቅ ፍቅር ሲዝም ምን መጥራት አለብን እንዴ? አጥዝጥዟት። እንዴ ውስጧን የምታውቀው እሷና እሷ ብቻ ናት። በቃ ፕሮሚስ ገብተሻል። ፕሮሚስ ነው። አንድ ነገር እንዳታለቅሺ። አዲስ ወሬ ብቻ አምጡ። እስኪ እጣኑን እያጨሽብን እንደ ቤት ተነገርን። የወደፊት ባላችን ያጨስኩኝ እኮ እጣኑም አለቀ። እጣኑ ራሱ ኧረ እባክሽ ስሚ፣ እጣኑ ስፖንሰር ይፈልጋል። እና እጣኑ በነፃ ነው እንዴ? ጉቺዬ ወይ ማይ ላቭ ጉቺዬ ነው። እንዴት ነሽ? መርቂኝ አለች። እኔ እናቴ ያሰብሽው ይሳካ ይቅናል። መርቂን ወደ ምርቃት አሁን። አዎ ክፉ አይንካችሁ፣ ያሰባችሁ ይሳካ። አሜን። እድሜና ጤና ይስጣችሁ ሁላችሁንም። ሰርታችሁ ብዙ አሜን። የትኛው ክፉ አያገኛችሁ። የእድሜ ጸጋ የታፋ ያለብሳችሁ። አሜን። ምንም አትጡ። እጃችሁ ሁሉ ይሙላ፣ ሰጪ ያድርጋችሁ። መድኃኒዓለም የሰው እጅ እንዳልከው ተቀባይናችሁ። ከማያልቀው ከሱ በረከት እግዚአብሔር ይስጣችሁ። ከማያልቀው አለው ይበላችሁ። ጥላ ከለላ ይሁናችሁ፣ ዋስ ጠበቃ ይሁናችሁ፣ ዘመድ ይሁናችሁ። በሰው ሀገር ብቻችሁ ናችሁ። አሜን። ብቸኛ እንዳትሆኑ እግዚአብሔር ያጽናናችሁ፣ ማጽናኛ ይድረስላችሁ። አለው ይበላችሁ፣ ከጎናችሁ ይሁን፣ በህይወታችሁ በመንገዳችሁ ሁሉ አለው ይበላችሁ። አሜን። መከራ መርዶ ስደት ላይ እንዳትሰሙ በዓለም በደስታ ለሀገራችሁ ክፉ ሁሉ ከሚወራው ከሚፈራው ከድንገተኛ አደጋ ከሞት ሁሉ ይጠብቃችሁ። ኢትዮጵያውያን፣ ኤርትራውያን በመላው ዓለም ያላችሁ ሁላችሁ ከድንገተኛ ሞት ይጠብቃችሁ። ወጥቶ ከመቅረት ይጠብቃችሁ። አሜን። ጉቺዬ እሰይ፣ እግዚአብሔር ይባርካችሁ። ጉቺዬ ወይ እናቴ መቼ መጪው እኛ ጋር ሰምቼ አሁን ስታወሪ ሰማሁ መሰለኝ። አንደኛ እኔ ጋር የምትመጪው ቆይ እናቴ ገና ነው አልተረጋገጠም። ልቀርም አንደኛ እኔ ጋር የምትመጪው እዚሁ ኤርፖርቱ ዲሲ፣ ሜሪላንድ፣ ቨርጂኒያ ከሆነ ኤርፖርቱ እኔ ስር ነው ያለው። እኔ የምቀበልሽ። አመሰግናለሁ የሀገሬ ልጅ ማይላም። እኔ ነኝ እስካንት ምልሽ። ኢንሻአላህ ቢስሚላህ። ከኤርፖርቱ ነው እስካንት ምልሽ፣ የትም ሳትሄጂ ማንንም ሳታገኝ ከስተብሱ ጋር ነው ማገኝሽ። ዴሊዬ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ የኔ ወርቆች፣ የኔ ውዶች በጣም ነው የማመሰግነው። እንዴት ነሽ ልኝ ውዴ? ደውዬልሽ ነበርና አላየሁትም እኮ ኦንላይን ላይ መሆንሽን ስትዘጊው ገባኝና ወዲያው ሳይሽ ቲክቶክ ላይ በቃ አም ሶሪ ይቅርታ። ነው ኧረ ችግር የለውም። ደውዪልኝ በኋላ ፈልግሻለሁ። እሺማ ጨርሽ ደውዪልኝ። አላየሁሽም ዝም ብዬ ቀጥታ ነበረ የደወልኩልሽ እና ልክ እንትን ስትዪው እንትን ላይ ስገባ ቁጭ ዱቅ ብለሽልኛል። እሰይ ላይቭ ላይ ነበርኩኝ። አላየሁሽም። እኔ ዝም ብዬ እንትን እንዳልኩ ነበረ ከሩጫ የተጨርስ ነበረ ወዲያው የደወልኩልሽ ሳረሳው ብዬ። ላይቭ ላይ ስለሆንኩኝ ካንስል አደረኩት። ገባኝ። እንዴት ነሽልኝ? ደህና ነኝ እናቴ። ጭዌ አሁን ወደ ጭዌ ኮፒ ሊንክ ታፕታፕ አድርጉ። ኮፒ ሊንክ አድርጉ። እንኳን አላስገባችሁ። ኧረ ታፕታፕ አድርጉ። ተንቀሳቀስ። 100 ሺህ ያስገቡ። ያንቺ ወሬ እኮ የኛ ልጅ አያሰራም።
ጉቺ ያሰብሽው ይሳካ። አሜን። መርቂኝ ብለዋል። ያሰባችሁት ሁሉ ይሳካ። እድሜና ጤና ይስጣችሁ። ዋናው እድሜና ጤና ነው። ከዛ በኋላ አትጡ፣ አግኙ፣ ሰጪ ያርጋችሁ። አሜን። ሰርታችሁ ግቡ፣ ተኝታችሁ ንቁ። አሜን አሜን በይ። እሺ ማሪ እቺ ወርዳ ነው። ቴንክ ዩ ማሪ አለ ዋትስአፕ ማንዴ ዋትስአፕ እሺ ማሪ ክፉ አይንካችሁ። እሺ ሁላችሁ ዋናው ክፉ አይንካ። ማያ የኔ ወርቅ አመሰግናለሁ። ኑሪልኝ፣ ክፉ አይንካሽ። ሬዲዬ ቲንኪው አባቴ። ይሄ መስሙት ጌታም ባልከፍተው ይሻለኛል እኮ ቀይ ሆኖ ሲከፈት ከአንዳንድ ነው ዝንብ የሚገባው። ሃንድል ማድረግ የማልችለው ነገር ደግሞ ካለ ዝንብ ነው። ኢሪቴት ነው የሚያደርጉኝ። ቲጂ አታስቂኝ ቲጂዬ። ቲጂሻ ወይኔ ግን ሳትመልሽልኝ ምንድን ነው ማሬ? የዋትስአፑን ነው አላቶይኩ ነው። በሉት እንደዛ በሉት። ልክ መስኮት ስከፍት ይገባሉ። እመልስልሃለሁ አባቴ፣ አወራሃለሁ። ቆይ እንብላ። መንደርኝ ብለው የቫይታሚን ሲ እጥረት ይታይብኛል። ከጀርባ ያለው ነገር ውስጥ ነው የትኛውማ ምን ከጀርባ ያለው አይታይማ። እኔ እኮ ይሄ ቃል አይገባኝም። አንቺ ምንድነው የጻፍሽው? አይገባኝም። ምን ማለት ነው ጋይስ? እኔ ስሳደብ እንኳን ኢን ማይ ላይፍ ይሄን ቃል ተጠቅሜ አላውቅም። ይሄ ምንድነው ቦርኮ ነው ምናምን የሚሉት ምን ማለት ነው? የኖራችሁበትን ነው የምትናገሩት። ምን ማለት ነው? እኔ አይገባኝም። አንድ ቀን እሱን ቃል ተጠቅሜ ራሱ አላውቅም። ምን ማለት ነው? እሙዬ እንዴት ነሽ የኔ ፍቅር? ይሄ ምንድነው የሚሉት ነገር? ይሄ ቦርኮ ምናምን ሲሉ ሰማቸዋለሁ። ምን ማለት ነው? የእውነት እኔ እኮ ስለማይገባኝ እኮ ነው የምጠይቃችሁ። ምን ማለት ነው? አይገባኝም። እስቲ የሚገባው ሰው ካለ ይንገረኝ። በጣም የማይገባኝ ቃል ካለ ይሄ ነገር ነው። እንዴ ቆሻ
ቆሻሻ ማለት እኮ ቆሻሻ ማለት ነው። ምን ያገናኘዋል ከዚህ ቃል ጋር? ስድብማ ስድብ ስለሆነ ነው የሚጽፉት። እኔ አይገባኝም የማይመጣልኝ ነገር። ስትጽፉት ራሱ ስቅጥጥ ይለኛል ስለማይገባኝ ምን ማለት እንደሆነ። የሚታወቅ ስድብ ተሳደቡ። ስትሳደቡ ደግሞ ከሽንት ቤት ከኪችን ምናምን ውጡ። ኑሯችሁ እዛው ውስጥ ስድባችሁ ከኪችን አይወጣ። አንዳንዴ ሳሎንም ገብታችሁ ስለ ሳሎን ውስጥ ተሳደቡ። ወደ ደጅ ውጡ፣ ወደ ከተማ ምናምን። ምንድነው ነው የዘላለማችሁ ከሽንት ቤትና ስለ ድስት ስድባችሁ? ድስታፍ ምንትስ ምንትን አንቺ ምንትስ ከሽንት ቤት ውጪ በእናትሽ ስትሳደቢ እንኳን ሰው የሚኖርበትን ነው የሚሳደበው። ስትሳደቡ እንኳን ከሽንት ቤት ወጣ ብላችሁ ደጅ ሆናችሁ ተሳደቡ። እዛው እየኖርሽ እዛው እያጠብሽ እዛው እየሰራሽ እዛው እያበሰልሽ እዛው በዛው ተሳድባችሁ ይሆናል ማራ ወደዛ አትሰቅጠጡን። ታፕ ታፕ አድርጉ። ዱርዬ ማለት ከሆነ እኮ ዳይሬክትሊ ዱርዬ ነው የሚባለው። የማይገባኝ ስድብ እኔ ድሬዳዋ ምድር ላይ ይሄን ስድብ ሰምቼው አላውቅም። አናውቅም እኛ ይሄን ስድብ እዚህ መንደር ላይ ከመጣው ነው ይሄን ስድብ ስትሳደቡ ሰምቻችሁ ማውቀው። ሆንኩኝ ጋይስ ሆንኩኝ። ስንቴ ነው የምሆነው? ሆንኩኝ። ጉቺ ላቭ ዩ ሰላምዬ ላቭ ዩ ቱ እናቴ። ጠብሽ ወገረው ማለት ነው። ፍርዬ እንዴት ነሽ? ምን ያገናኘዋል? ወይ ፒኮሎ ልቤን ጎተትከኝ። አንዴ ላቪው ይላል፣ አንዴ ስቲና ግባና በቃ ንገረኝ በቃ። እንዴት ነሽ? ድምፅህ ደስ ይላል። ሰላም ነሽ? በጣም ደስ ብሎኛል። ትላንት ነው ያየሁሽ፣ ከዛ በፊት አላውቅሽም። ነገር ግን ወደኋላ ሀሳብ የተውሽውን ሀሳብ አልመልስም። ግን ትክክለኛ ላመንሽበት ወይም ደግሞ ለምትወጂው ራስሽን አሳልፈሽ የምትሰጪ በጣም ቆንጆ እህት መሆንሽን ስላረጋገጥኩ ነው። ይሄን ብቻ ለመናገር ነው መግባት የፈለኩ። እሺ ሁሉ በጣም ነው አድንቄሻለሁ። እሺ ሁሉ ባከራለሁ። እሺ እኔ ቆንጆ በጣም ሁሉም ሰው በምድር ላይ ነጋዴ ነው። አንቺ ግን ትክክለኛ ናቹራል የሆነ የሰው ባህሪ አይቼብሻለሁና በተለይ እዚህ መንደር ላይ እንደዛ አይነት ስሜቱን መግለጽ የሚችል ትክክለኛ ማይንድ ያለው ውስጥሽ ላይ ይለያልና እንደዛ አይነት እህት ማግኘት መታደል ነውና አድንቄሻለሁ የኔ ቆንጆ። እሺ ሰላምሽ ይብዛ። ለማንም አትጨነቂ። እግዚአብሔር የጀመርሽውን ይባርክልሽ። አመሰግናለሁ። አሜን አሜን አሜን። እሺ ደህና ሁኚ። እንደተከበሩ ፍሬ ደህና ነገር ስጪ በእናትሽ። አነስተኛና ጥቃቅን አትስጪብኝ። እዚህ ስትሸቂ ውለሽ እኔ ቤት መጥሽ የምትሳሟት ረገጥ አድርገሽ ስጪ። ልሽ ማለት እኔ ሰጥሽ ረገጥ አድርገ እንደምሰጥሽ አንቺ ጋር ሲደርስ ነው እጅ የሚያጥርብኝ። ወይኔ ጂሚ ልታቅለሸልሸኝ ነው። እንደ እርጉዝ ሴት ጂሚ ልታቅለሸልሸኝ ነው። ደህና ነገር ስጥ ጂሚ። እኔ ቤት መጥክ በ30 ምናምን ሌቭል አበባ 7 አበባ ይሰጠኛል። ደህና ነገር ስጥ። ዛሬ ቤቴ እንትን ሁላቺ ደቦሏ ምናምን ሁላ ጮሃለች። ተንቀሳቀስ ጂሚ። የሀገሬ ልጅ መጣች። የኔ ፍቅር ሙናዬ፣ የኔ ወርቅ ጨስል አድርገው የጣኑም አልቋል። ቆይ ሙናዬ፣ አንቺ ማናቴ በቀደም ራሱ ለጉድ ነው የሰጠሽኝ። ቆይ ያ ለሀገሬ ልጆች ማካል መረኩኝ። ከድሬዳዋ እኮ ነው ጣኑን ያስመጣሁት። ጀውል አሁን ጮህልሽ መልሱ። ጣኑን ከድሬዳዋ በእውቅ
ጠይቄ አስጠይቄ እኮ ነው ያስመጣሁት። ጥቁርና ነጭ ሉባንጃ ያለው ይኸውላችሁ። ጥቁሩ ይኸው፣ ነጩ ይኸው። ከታያችሁ መች ታያላችሁ? ይኸውላችሁ ጥቁሩና ነጩ ምልሽ ይሄ ነው። በዚህ ነው ስረግምሽም ስመርቅሽም። ነጩ ይኸውላችሁ፣ ጥቁሩ ይኸውላችሁ። በዚህ ነው የምረግምሽ አዳሜ፣ ስመርቅሽም በዚህ ነው። ሙናዬ የኔ እናት ቴንኪው የኔ ወርቅ የሀገሬ ልጅ። ክፉ አይንካሽ። የሰጣችሁኝ ተባረኩ። ጌም ትተሻል። ሰሞኑን ወሬ ብቻ ምን ያደርግልሻል? ጌም ቀጥቅጭኝ አልፈልግም። እኔ እናቴ አንድ አበባ እኔ ምን ዝም ብዬ ሳወራ እንኳን ስረግጥ እንኳን እኮ ይሰጡኛል። ስራ አጥቼ ደግሞ ቁጭ ብዬ ራሴን ያመኛል። እኔ አንድ አበባ ሙሉኝ፣ ሁለት አበባ ሁለት ደቂቃ ተጫውቼ ጋይስ ራሴን ነው የሚይዘኝ። ከእናንተ ጋር ስረግጥ እናንተ ምን አሳነሳችሁ? ጠሊ ኦልዌይስን ይጣልብሽ ዛሬ አሜን በይ። አራዛውን እሱ ሰውዬ ላየውም አልፈልግ። ኦልዌይስ የሚባል ጊፍተር ልጋጋም አይመቸኝም። እሱ ሰውዬ እንደውም ቤቴ እንዳይመጣብኝ እኔ አልፈልግም። እኔ የኔዎቹ አሉ ይበቁኛል። የኔ ኦልዌይስ ኔክስት ነው። የኔ ኦልዌይስ ሙናዬ ነች፣ ቤትዬ ነች፣ ዴይልዬ ነች። ታላላቅ ጊፍተር እኔ ምን ያደርግልኛል? በተረፈ ወንድም ያለ ወንድምየው አለ ዳሙ እነ ዋኖፊ ያሉ እኔ ጊፍተር መሻጣው ግርማ ሞቶ ላለ የእናንተን ኦልዌይስ አፈርፍራችሁ ብሉት እዛው አለቅ። ለኔ እነሱ ነው ያሉ። ደግሞ ቁጭ ብዬ አበባ ሙሉልኝ። ትናንት እንደውም አልኩ እኮ እናንተ 3 4 ያልኩኝ እግዚአብሔር 3 4 ያልኩኝ እና ዝም ብዬ እንኳን እኮ ቁጭ ብዬ ስልስ እንኳን እኮ ይሰጡኛል። ጭራሽ ጌም ላይ ተገስጬ ማን ሊያወራ ነው ጋይስ? እኔ ጌም ከጀመርኩ ማን ሊያጫውታችሁ ነው? ንገሩኝ። እነዚህ ሰዎች ገፍተው ጌመር ሊያረጉኝ ነው። እኔ ጌም ጀመርኩ ማለት እኮ ቲክቶክ ተዘጋ ማለት ነው። በቃ እኔ ጌም ጀመርኩ ማለት ቲክቶክ ተዘጋ። ጭሱን ዞር አድርጊው ጉቺዬ። ዋርኒንግ አይዘጋም። ማዝኛ ጋር አይዘጋም። እኔ ጌም ከጀመርኩባችሁ እኮ ቲክቶክ ተዘጋ ማለት ነው። የት ቤት ወሬ ልታዳምጪ ነው? ማንን እያየሽ ሽንኩርት ትከትፊያለሽ? ማንን እያየሽ ባልሽን ትጠብቂያለሽ? ማታ ባልሽ ደስ ሲያመሽ ቅንጬሽን ማንን እያየሽ ልትለቅሚ? አተርክክሽን ማንን እያየሽ ልትለቅሚ? በምንሽ ቅንጬሽን ልታቀመጪ ነው? እኔ ነኝ። አሜሪካ ያላችሁ ኤርፎን አድርጋችሁ እኔን ነው የምታዳምጡት። ከባላችሁ የተለያያችሁ፣ ከሚስትክ የተለያየክ፣ አዎ አፕስቴር እና ዳውንስቴር ሆናችሁ፣ አዎ እኔ ነኝ ያለኋችሁ። እኔን አጣችሁ ማለት ነገር ተበላሽ። አሁን ይመጣዋል ጋይስ፣ ይመጣዋል። ፍሬ የምትመክረኝ ምክር ይመጣዋል። እኔ አሁን ተገስጬ አበባ ሙሉ ደግሞ አይሞሉም። እንደዛ ስላቸው እነሱም አይሞሉም፣ አይፈልጉም እኮ ስልስ ነው የሚሰጡኝ። እውነት ነው ይላሉ ከታች። እግዚአብሔርን አይሰጡኝም። እኔ ገብቼ አንድ አበባ ሁለት አበባ አይሰጡም። ጭራሽ ነው ጸጥ ነው የሚሉኝ። ገብቼ ግን የምትረገጠውን ስረግጥ፣ የሚረገጠውን ስረግጥ፣ ነገሮቹን ሳብላላ፣ ግረባውን ስገርብ ስሜታዊ የሆኑ የሚያወርዱልኝ። አሁን ከነጋ ስንቱን አወረዱልኝ እንዴ! እኔ ጌም ጀምሬ አንድ አበባ ሁለት አበባ ካልኩኝ ማን ቼክ ሪፐብሊክ ሊያደርገኝ ነው? እነሱስ ቲክቶክ እኮ ራሱ ካምፓኒው ይዘጋል። እኔ እኮ ጌም እስከጀመርኩ ነው የሚጠብቀው ቲክታክ። እኔ ጌም የጀመርኩ ቀን ቲክታክ ያቆማል። ቴንኪው አቢኔዘር። እጣኑ ለእኔ ነው የሰራው። ስንት 400 ሰጥቶሽ ነው? አዎ አንበሳማ ቢወርድልኝ እዘላለሁ በመስኮት። አቤኔዘርዬ የኔ ፍቅር ይሄ ሁላ ጣል ለሷ ጨርሼ 400 ኮይን ምን ነው አባቴ? የካሳ ዘመን ያርግልሽ። አሜን 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 አሜን። ፍቅሮቼ አሜን። አቤት አቤት አቤት። ትላንትና አንዳንድ ሰዎች ማለት ነው በዚህ በቁማሩ ዙሪያ ቂጣቸው ውስጥ ትልቅ ሳንጃ ነው የከተትኩባቸው። ልንገራችሁ። አገባ ግን ደግ አረግሻቸው። እነሽን እኮ ነው በ50 አካውንት መጣ። በ50 አካውንት ማለት ነው። በ50 አካውንት ሊሰድቡኝ። እኔ ደግሞ በምን ሻቀሻለሁ መሰለሽ? ልትሰድቢኝ ስትመጪ በእጅ ጽሁፍሽ እዚህ ጋር ቃላት አጣጣልሽን አውቀዋለሁ። በቃላት አጣጣልሽ አውቅሻለሁ። አጠገብኩሽ። ትላንትና ህዝቡን አነቃንብሽ። እኔና ማሜዳኘው አንድ ሺህ ተበላሽ። እንዳከፈያት ምን አባቷ ታመጣለች? ለምን መከፈያት? እንዳከፍሎት ምድረሃ ገደሉ ካፒታሌና ስሞሌን የማታውቁ መሀይሞች አነቃውባችሁ። ትላንትና ህዝቡ እንዳከፍሉ ድፍረታችሁ። ቤት ተሽጦ ንብረት ተሽጦ ለእናንተ የቁማር ዕዳ ሊከፈላችሁ። ማን አባሽ አጫውች ያለሽ? ጋኞታ ከያሹ ላይ አጣጭ ከጋኞታው ላይ ለምን አባሽ ነው ሰው መሬት ሸጦ ቤት ሸጦ ላይ ያንቺን የቁማር በኮመንታችሁ አውቃችኋለሁ። ኬት ሀገር እንደምትመጡ ምድረ ወረኛ ጥርቅም ስትዘገንኑ
ትጻሉ ባልተኞች። በዛ ላይ ጋይስ የአንዷን ስልክ ይዘጉና አንዷ ጋር የአንዷን ስልክ አንዷ ጋር። እኔ እኮ በምናችሁ ግሩፓችሁ ውስጥ የለሁበት ግሩፕ አላቸው ዋትሳፕ ይሁን ምናምን ጌታ እኔ ግሩፓችሁ ውስጥ ማንሽ ምን ታመጫለሽ? እኔ አቅለሽ ልሾኝ እንጂ 3 ነው ያዙት 4 ነው ያዙት ማለት አቅለሽ ልሾኝ አቆምኩ እንጂ እንደኔ ደግሞ በዚህ በእጣ የሸቀለ የለም። እኔ ጋር ውሸት የለም ጌታ፣ እኔ ጋር ድብብቅ የለም። እንደኔ አንዷን መጣጫዎች እንደኔ ያተረፈች የለችም። ለምን መሰላችሁ? እኔ ቁማር አልጫወትም። አጫውታለሁ አልጫወትም። ጌታ ምስክሬን የትም ቤት አልጫወትም። አንድ ቀን ቁማር ተጫወች አላውቅም። እንዲሁ እንደው ሼር ሲያደርጉልኝ እኔ ቤት የሚጫወቱ ልጆች ከሆኑ ዝም ብዬ ሄጄ $100 እሞክርና ከበላሁኝ የበላሁት እስኪያልቅ እጫወታለሁ እንዲወስዱት ማለት ነው። ካልበላሁኝ $100 ይልኬ እሱንም በወር አንድ ጊዜ ምናምን አዳዲስ ሰዎች ሲከፍቱ። ከዛ ውጪ እኔ ቁማር አልተጫወትኩም እኮ አጫወትኩ ገለብኩሽ እንጂ። እናንተስ 1500 ሲሰሩ ያድራሉ፣ 3000 ሲሰሩ ያድራሉ፣ በማግስቱ 4000 ይበላሉ። ባዶሽን እኮ ነው የቀረሽው ባዶሽን። እኔ ያኔ ስጡ ለሊቢያ ስል እነሱን ነበር እናንተ ከፈለጋችሁ ሰው ጋር ስታነካኩ ነበር አይደል? እነሱንም ጭምር ነው። ሀውከም ነው ሰው ልጅ በቀን $7000 በቁማር እየሰራ ለሊቢያ ስንት ሰጥተዋል? ወደ 17 አጫዋች አለ እዚህ ቲክታክ ላይ በየቤቱ። ማን ለየትኛው እርዳታ ሰጥተዋል? እርዳታ ላይ የሉም ሲጀመር። እንደዛ በሁለት ወገን ህዝብ ተጣልቶ ካስታወሳችሁ ሳዑዲ የሆነ ልጅ ታስሮ እንደዛ ህዝቡ ሲያብድ፣ በዚህኛውም ወገን ሁለት ወንድሞቻችን እንደገና ተይዘው እንደዛ ህዝብ ሲያብድ ቤቴን ዘግቼን የጠፋሁት እንኳን ቁማር ላጫውት። የዛን ጊዜ ቁጭ ብለው ቁማራቸውን ሲቀጠቅጡ ነበር። ያ ወንድማችን እንደዛ ሳዑዲ ታግቶ እያለ በስንተኛው ቀን ደግሞ የእሱ አለቀ ስንል ሌሎች ደግሞ ተያዙ። በዚህኛውም ወገን እነዚህ ሰው አይደሉም እኮ ቁጭ ብለው ተገስጠው ቁማር ሲያጫውቱ ሰው እንዳይመስላችሁ። አሁን እንደገና ሰው ሊያሳምሙ መክፈል አለባቸው ምናምን። ምን አባሽ ነው የሚከፈልሽ? ልቃሚ እኔ እኮ ነኝ ያስከለከልኳችሁ። በተለይ ሁለት ሰው እኔ ነኝ ያስከለከልኳችሁ። ስማችሁን ታውቁታላችሁ እነማንን እንዳስከለከልኳችሁ እንዳከፍሏቸው ብዬ። የጭካኔያችሁ ጥግ አፈሽ ሞልተሽ፣ አንደኛዋማ የክፋትሽ ጥግ ሰው ትመስኝ ነበር። የቀይ ጥቁር እባብ አንቺን ያየሁት የቀትር እባብ እንዲህ እየተቅለሰለሽ አፍሽን አውጥተሽ መኪና ሸጦ መኪና ሊብሪያስ ይዞ ከባንክ ተበድሮ ጭራሽ ባንክ ቁማር ውስጥ ልከች። ላንቺ ሊከፈልሽ ከባንክ ሰው ብር ሊያሲዝ መኪናውን ሊያሲዝ ላንቺ ሊከፈልሽ ልጅቷ ንብረቷን ልትሸጥ። አፋችሁን አውጣችሁ እኮ ይሄን ብላችሁኛል። አዎ ጌታ ዩዘርጊ አፎን አውጥታ ወይዘሮ የውብዳር የምትባለው አጫዋች ነች። አፎን አውጥታ መኪናውን አሲዞ ከባንክ ይበደርና ብሪስ ክፍልፍል አድርጎ እዳውን አለችኝ እኔ እንድነግረው ማለት ነው። ልጁ ከኔ ጋር በጣም ስለምንግባባ ቤተሰብ ስለሆነ እኔ እንድነግርላት መኪናውን ያሲዝና አለችኝ ከባንክ ብር ተበድሮ። ለዛ ነው እኔ ከቤቴ የቦለኩሽ። ያው አጥግቤሽ ነው የቦለኩሽ። ምንም አርገሽኝ አይደለም ምንም። ለኔ እንደውም ጥሩ ነች። ጌታ ምስክሬን እኔ ውሸት አላቅም ልጄ። እኔ ውሸት አላቅም ጋይስ። ለኔ ጥሩ ነች። ብር ትልክልኛለች በፔፓል ምናምን። ለኔ ጥሩ ነች። ግን ለኔ ጥሩ ስለሆንሽ አይደለም እማይሽ። የሰው ልጅ ልብ በሌላ ሰው ነው የማየው። ልብሽ ለኔ ጥሩ የሆንሽው ስለምትወጂ ምናምን አይደለም፣ ስለምታስመሲ ነው። ለአንቺ ጥሩ የሆነ ሰው ለሁሉም ሰው ጥሩ ነው። አንቺ ተንኮለኛ ክፉ ሴት ስለሆንሽ መኪናውን ለባንክ ያዚስ ወይም ይሽጥና 1 ሚሊዮን ምናምን ተበድሮ ያለበትን እዳ ሁሉ አለች ክፍልፍል ያድርግና ከዚህ ከቁማር ይውጣ። ሌሽ ማሌሽ ሳይከፋፍል ከቁማር ይወጣል። ታንቀሽ ትሞቻለሽ። እኔ ደግሞ እሺ ብዬ አዳመጥኩሽና ማለት ነው ስልክሽን ዝግት አድርጌ ምንድን ያደረኩት ደውዬ ለሱ እንዳትከፍላቸው ያለብክን ሁላ እንዳትከፍል አለቅ። ጀግና እኔ ነኝ ብርሽ ነው ያስከለከልኩሽ። እያዳሜ ያስከለከልኳችሁ እኔ ነኝ። ምን አባታችሁ ምን ታመጣላችሁ? መኪና ተሽጦ ላንቺ የሚከፈል የቁማር ብር የለም። ቁማር እኮ ነው በቃ። በቃ አንቺንም ቁማር በላሽ እሱ። አንቺ ቤት ተበልቶ ነበር፣ እሱ ደግሞ አንቺን በመካድ ቁማር እንዲበላሽ አረኩሽ። that's called gambling።
አይሽ እንዴት እንዳስበላውሽ አንቺ ቤት እሱ ተበላ እኔ ደግሞ ነመክሬ አንቺን እሱ በላሽ ታፕታፕ አድርጉ ጋይስ አው ሃናን አላሰራላችኋት ሃናን እንደዚህ ቤቷን ስከፍት ተሰብስባችሁ ሪፖርት እያረጋችሁ እያዘጋችሁ መውጫ መግቢያ ሳጣችኋት እዳ አለባት ሃና ተከፈል እዳ አለባት መስኪኗ እኔ ጋር ደወለች ልንገራችሁ እኔ ጋር የዳቦ መጋገሪያ ማሽን ምናምን አላት ኢትዮጵያ አዲስ አበባ ይሁን ወሎ ይሁን አላቅም የደሴ ልጅ ነች ጉቺዬ ለደላላ ነገር ያለው እስኪ ሸጥልኝ ዳቦ ቤቷን ሸጣ ለቁማል አዲ አልኳኔ ደግሞ እናንተ ትለሽ ማለሽ እናታችሁ አፈርት ብላ እንዳከፈያችሁ አልኳታ ጀግና አይደለም እንዴ እኔ ነኝ ያስከለከልኩሽ አዳሚ ሃና አንቺ ላይ ብር ያላት ሃና የሃና ብር ያለባት እንትን ያለባችሁ እኔን አናግሩ እሷማ ምስኪኗ ሸጣ ለከፍላችሁ ነበርኩ ዳቦ ቤቷን ዘግታ ማሽኖቿን ሸጣ መርዝ ነው የምትበዩ ሱሚ ይሆንብሻል የሃና ብር ሱሚ እኔ ጋር እኔ ሃና ላይ 4000 ምናምን ዶላር አለኝ ሃና ታውቃለች ከኔም ጭምር ነው እንዳከፍ ያልኳት ምድረ ልቃሚ ምን አባታችሁ ከጓኝ ወጣ ስትበሉ ከከረማችሁት ቁራጪ 300 ጣልን ስታጫውት የምታድሪው ለሽ ማለሽ ነው ሰው ንብረቱን ሸጦ ህይወቱን ሸጦ ለእናንተ እዳ የሚከፍለው ምን አባታችሁ ስለሆናችሁ ህጋዊ ነው እንደሚመስላችሁ ህጋዊ እኮ አይደለንም እኮ ሳንያዝ ዝም ብለን በፍቅር ስንሰራ ህጋዊ ነን ኦኬ ልክ ጸብ ሲመጣና ግን እንደ መብታችሁ ብሩን መጠየቅ ስትጀምሩ ግን ህጋዊ አይደለም አው እኔ ነኝ ያስከለከልኳችሁ እኔ ንብረት ተሽጦ የቁማር ብር ስለማይከፈል ተሰምቶም ታይቶም አይታወቅ ተሰምቶም ታይቶ በዛው ልክ ደግሞ ማለት ነው አንዷን በጣም ስለምጠላት እንቃርጌጂ ብሬን የተቀበልኳታለች አው አባብዬ እንዴት አርጌ እንደሰራሁላት ብታቆ ጋይስ ጀግና እኮ ነኝ እኔ እኮ አልጥመድሽ አባብዬ እንደዚህ ችግር የለም የኔ ወርቅ የኔ እናት እያልኩኝ ለምን አለኝ ነው የምትለው ስላላት ካለው ሰው መቀበል አለብን የተቀበልኳቸው አሉ ሃና ግን እንዲህ ያለቀሰች በሽታ ላይ እስክትወድቅ ድረስ እንቅልፍ እምቢ ብሏት መቆም መቀመጥ እስኪያቀታት ድረስ ያደረጋችኋት ሃናን እና እኔ ማስገባሁልሻ ስሙን ያታገኝም ከሃና ከራሴ ብር ጭምር እኔም አለኝ ሃና ጋር 4000 ምናምን ዶላር ከኔም ጭምር ይውላችሁ እኔ ስፈርድ በራሴም ጭምር ነው የምፈርደው እናንተ ለቃሚዎች እኔ ካቆምኩኝ ቁማር 3 ወር ሊሆነኝ ነው መስክሩ ላጫውት ብል ነገ ጀምራለሁ አለኝ ሰው እኔ ወዳጆች አሜሪካና ካናዳ ናቸው ሙሼ ማማሲያ ሹፌር እዛው በዛው እየተደራጃችሁ እኔና ማሜዳኛው ከጨዋታ ውጪ ማድረግ ነው የፈለጋችሁት ሃና ስትመጣ ልታጫውት ጋይስ ሃና ብትመጣ ቁጭ ብለው ሪፖርት ጥቅጥቅ አድርገው ከጨዋታ ውጪ ያደርጓታልና ሰርታ እንዳትከፍላቸው እንዳትሰራ ቤቷን ያዘጋሉ ልጫወት ስትል እዳ እየገባች ልጅቷ በነፍሷ እኮ የተጫወቱባት በሃና የት አባታችሁ ያውቃችኋል ብላኪን እኔ ቤት እያያችሁ ፎሎ እያረጋችሁ 50,000 ጊዜ ሼር እያደረጋችሁ ብላኪን ጠርታችሁ እዳ ከተታችሁት እዳ እኔስ ማን ነኝ ሰራሁልሻ ብርሽን ያስከለከልኩሽ እኔ ነኝ ብላኪ ጋርና ሃና ጋር ያላችሁን ብር እኔ ነኝ ያስከለከልኳችሁ እኔ ለምን ትግስት እንኳን የላችሁ አትጠብቁ እኔ እኮ እዚህ ጋር መተው ይደርደሩ ቤቢ 2 ዓመት ያለፈው ብር አለባት ቤቢ ትላንት ስትናገር ሰምታችኋል አንድ ቀን ስልክ ደውዬ ቤቢን ብሬን ብያታላ ቤቢ ጋር 4000 ዶላር አለ አንድ ቀን ብሬን ይሰቀጥጠኛል እንደ ብሬ እንኳን አላየው እንኳን ብሬን ብዬ ልጠይቃት ይሰቀጥጠኛል ለበዓል እንኳን አደረሰሽ ብዬ ለመጻፍ ለቤቢ ብሩን ልትለኝ ይሆን ብላ ታስበኝ ይሆን ብዬ ፈራለሁ እናንተ እርማላችሁ 1500 ዶላር ሰው ኪሳራ ከታችሁ ልክ ቤትሽን ዘግተሽ ስትወጪ እንደ መብትሽ እንደ ግዴታሽ ደውላችሁ አስገቡልን ትላላችሁ ጉርጓድ ግቡ ሰውን እንዴት እያጃጃሉ እዚህ ድራማ ውስጥ እንደሚከቱ ብታዩ 7 ብሎ 4 ወጥቶ ያቃል የቀረው 4 ቁጥር ነው 4 ቁጥርን ያዙት ሰይጣን ያዝሽ ያስጓራሽ ያስጮሽ 3 ብሎ 8 ወጥቶ ያቃል 8ን ያዙት 8 ቦታ ይቆረጥሽ መድኃኒዓለም 8 ቦታ ይከታትፋችሁ ስንቱን ትዳሩን እንዲፋታ አደረጋችሁ ሊሚት ስለሌላችሁ ስለማትጠግቡ እኔ ይሄን ማወራው ጋይስ 20 ጣና 30 ጣ ጫውተው ስለሚወጡት አይደለም 300 የሚያጫውቱ አሉ ለሊቱን ሙሉ በዚህ አገር ማታ ስተኛ ያየኋቸው ነግቶ
ውሎ አሉ አይናቸውን በጨዋጥበው 300 ጨዋታ አጫወትን ይላሉ። አይናቸውን በጨዋጥበው ከዛስ እኛ ቲክታክ መተዳደሪያችን አይደለም እና ምን አባሽ ነው መተዳደሪያሽ? በምን አባሽ ነው የምትተዳደሪው አንቺ ልቃሚ? በምን አባሽ? እኔ ያለኝ ንብረት ሀብቴ አሜሪካን ሀገር ምን እና ምን አባሽ ልትሰሪ ቁማር ታጫውቻለሽ? ሀብት ንብረት ካለሽ ምድረ ልቃሚ 300 እጣ 7000 ምናምን ዶላር ድረስ ቁጭ ብለሽ ለሊቱ ሙሉ ስታጨፋጨፊ የምታድሪው የራሴ ቢዝነስ አለ ማለት ደግሞ ጀምረዋል። እኔ የራሴ ቢዝነስ አለኝ የሚሉ መተውብናል። አሜሪካን ሀገር ቆይ ግን ቁማሩ ይሆን እንደ የራስሽ ቢዝነስ ቁማሩ ይሆነ ወይ የራስሽ ቢዝነስ? አለማፈራችሁ ሰው እኮ እንደ ቀልድም እንደ ጨዋታም ጌታ እኛ አሁን ያኔ ስጀምር እኔ እንደ ጨዋታም ነበረ እንደ ቀልድም ነበር የሚጫወቱት። ብዙም አላጫውትም 5ም 10ም ከተጫወቱ ዘግቼ እወጣለሁ። በቃ ለምን የሚጎዳዳ የለም። ብዙ ጊዜ እንደውም ፎርኤቨር ፋሚሊዎች ፎርኤቨር ግሩፖች የነ ግርማሞ ግሩፖች ነበሩ መተው የሚጫወቱልኝ። ብርም አይወስዱም። ግርማሞ 450 ከወጣለት ገስት ላይ ላሉት ለጓደኞቹ ለአንዳንድ ጠያዥ ምናምን ይለኛል። እቆርጣለሁ 200 100 ሚትረፍ ያዡ ጉቺዬ ለራስሽ ነው የሚለኝ። ሌላ ነገር እንኳን የለም ሌላ እንትን። እነዚህ እኮ ውጥር አድርገው ስራ ነው ያደረጉት። እንዴ ስራ 300 ወጣ ጌታ ያሳያችሁ 300። እኔ እኮ 20ኛውን ጨርሼ 21ኛ ብዬ ስል ይሄ ቁጥር ምጽፍበት ይውላችሁ እዚህ ጋር ጣቴ ያብጣል። ስክሪፕቶ የሚይዝበት ጣቴ ያብጣል። እንዳትከፍሏቸው ምን አባታችሁ ታመጣላችሁ? የሰው ትዳር በትናችሁ እናትና አባትን